እሺ ክርስቲያን ሆኖ እነዚህን የስጋ ፈቃዶች ከፈጸመ የእግዚአብሔር መንግስት ይወርሳል? አዎ ይወርሳል። ፕሮፌትዬ ምን አልከኝ? ምንድን ነው የሚለው መጽሐፍ? እንደነዚህ ያሉትን የሚያደርግ አይወርስም እኮ። እሺ ቀጥል እስቲ። ቆይ እሺ እነዚህ ያሉትን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን የተነካክስና የተናናቅን በከንቱ አንመካ ይላል። እነዚህን የሚያደርጉ ሰዎች የእግዚአብሔር መንግስት ይወርሳሉ ያልኩበትን ምክንያት በኋላ አብራራለሁ። የምትለው ነገር ካለ ልሰማ ዝግጁ ነኝ። ከዛ በፊት ይህ አብራራና እነግራለሁ። ቃሉን የተቀበሉ። እሺ እነዚህን ነገሮች ከማድረግ የሚያቆም የሚቆጠብ ሰው አለ ብለህ ታምናለህ? አንተንና እኔን ጨምሮ ምድር ላይ እነዚህን ነገሮች ከማድረግ የሚቆጠብ ኦፍኮርስ አዎ፣ ቀስ በቀስ የክርስቶስ የሆኑት ከእነዚህ አይነት ነገሮች ሁሉ እየራቁ ይሄዳሉ። ወደዚህ ሙላት እያደጉ ይሄዳሉ። በንስሐ እየተመላለሱ ምን እያሉ ቀስ በቀስ ከዚህ ከኃጢአት ሙሉ እየራቁ ይሄዳሉ። ይሄ ጸጋ የተቀበልነው ጸጋ ኃጢአትንና ዓለማዊ ምኞትን እንድንክድ የሚያደርገን ነው። ቲቶ ምዕራፍ 2 ቁጥር 11 ላይ እንደተነገረው ማለት ነው። ስለዚህ የተቀበልነው ጸጋ እንዲሁ ዝም ብሎ የሆነ ዝም ብለን በኪሳችን ከተነው የምንጓዘው ሳይሆን ኃጢአት የሚባልን ነገር ከስጋቸው እስኪለዩ የሚያቆሙ ሰዎች አሉ። እነሱን ሰዎች ነው የምፈልገው እኔ። እሱን እኮ ነው እየነገርኩ ያሉትን። እሺ ልቀጥልና በመጀመሪያ ደረጃ የተቀበልነው ጸጋ ምን የሚያደርግ ነው ካልን እስቲ አንብባ እንዴ ቲቶ ምዕራፍ 2ን አንዴ አውጥተው ከይቅርታ ጋር ቲቶ ምዕራፍ 2 ቁጥር 11 ምዕራፍ 11 ማን ነው? ምዕራፍ 2 ቁጥር 11 እሺ ኃጢአት አልሰራም አይደለም አንተ እያወጣሁ እያለ አንድ ኃጢአት አንሰራም ክርስቲያን ጭራሽ ኃጢአት አይሰራም አላልኩም። ክርስቲያን ኃጢአት ሊሰራ ይችላል። ጻድቅ 7 ጊዜ ይወድቃል። ግን 7 ጊዜ ይወድቃል ብቻ ሳይሆን የሚለው 7 ጊዜ ይነሳል። ስለዛ ስንወድቅ እየተነሳን በዚህ ሁኔታ ውስጥ እያደግን እንሄዳለን። ክርስቶስን በመምሰል ውስጥ እናድጋለን። ከዛ በኋላ በዚህ እድገት ውስጥ ሰዎች ከኃጢአት ሙሉ በሙሉ እየራቁ መሄድ ይችላሉ። አዎ ጌታችንም እንደነገረን በማቴዎስ ወንጌል ምዕራፍ 5 ላይ የሰማይ አባታችሁ ፍጹም እንደሆነ እናንተም በኑሯችሁ ሁሉ ፍጹማን ሁኑ ብሎናል። በዘሌዋውያን ላይ እንደተነገረው ጴጥሮስም ደግሞ እንደጠቀሰውና እንዳስቀመጠው የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ተብለናል። ስለዛ የኑሮ ቅድስና የሚባል ነገር አለ። የኑሮ ቅድስና በኃጢአት እየተጨማለቁ መኖር አይደለም። የኑሮ ቅድስና ከኃጢአት እየራቁ ክርስቶስን መስሎ መኖር ነው። ክርስቶስን መምሰል በመቅለስለስ አይደለም። ክርስቶስን መምሰል ቃላትን በማጣፈጥ አይደለም። ክርስቶስን መምሰል በሕይወት ነው። ስለዛ ማንም ክርስቶስን መስሎ መኖር አይችልም እያላችሁ ነው። ክርስቶስን መስሎ መኖር ይቻላል። ግን ይሄ ነገር ግን በአንድ የሚመጣ ሳይሆን ቀስ በቀስ ነው። ይሄ እድገት ነው፣ መንፈሳዊ እድገት ይባላል። ስለዛ እኛ ኃጢአት እንሰራለን በሚገባ በተገባ ግን ኃጢአት እየሰራን ግን ንስሐ ደግሞ እንገባለን እያልን ሁሌም ግን እዛው ብቻ ሳይሆን እያደግን ደግሞ እንሄዳለን። ኃጢአቱን ሙሉ በሙሉ እየተውን እንሄዳለን። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ እናድጋለን። ስለዚህም ጳውሎስ እንዲህ አለ። ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። እኔ ክርስቶስን ኢሚቴት እንደማደርገው እንደምመስለው በኑሮ ማለት ነው። ስለዛ ጳውሎስ ምንድነው እኔ ከክርስቶስ ጋር ተሰቅያለሁ ብሎ እንኳን እስኪናገር ድረስ ማለት ነው። ስለዚህም ከክርስቶስ ጋር የተሰቀለ ሰው ቀስ በቀስ ምንድነው የሚያደርገው? ኦልሬዲ ለኃጢአት የሞተ ስለሚሆን ኃጢአትን ማድረግ አይችልም ማለት ነው። አይችልም አይደለም፣ አክቹዋሊ በፖቴንሻሊ አይችልም ሳይሆን ኃጢአትን ማድረግን ይተዋል። ለኃጢአት መሞት ማለት ከኃጢአት መገዛት፣ ከኃጢአት እስራት ውጭ መሆን ማለት ነው። ኃጢአት የማይገዛን ከሆነ የኃጢአት ባሪያዎች ካልሆንን ተገደን ኃጢአትን አናደርግም ወይም ደግሞ ኃጢአትን አንሰራም። ስለዛ ከኃጢአት እየራቅን መሄድ እንችላለን፣ ማደግ እንችላለን። እና አሁን በፕሮቴስታንት ውስጥ ትንሽ አሁን ክብድ ከሚሉት አስተሳሰቦች ውስጥ አንዱ ይሄ ነው። የትኛው? የኃጢአት ይቅርታን አግኝተናል፣ በቃ ከኃጢአት ግን አሁንም ቢሆን ተራቀን መኖር አንችልም። እንችላለን።
ጸጋው የተቀበልነው ለዛ ነው። አሁን በፕሮቴስታንት በሁሉም እያልኩኝ አይደለም፣ ግን ብዙ ጊዜ እንደዚህ ሲነገር ስለሚሰማ ነው። ሌላ እምነት ካላቸውም እሰማለሁ፣ እታረማለሁ ማለት ነው። ግን የተቀበልነው ጸጋ ኃጢአተኛ እሱን እስቲ አውጥተዋል መሰለኝ እና አንብቦ ፕሮፌት ቲቱን ሰዎችን ሁሉ የእግዚአብሔር ጸጋ ተገልጧልና ከሚለው ጀምረ። መልካም። የኔ እንኳን ጥያቄ የነበረው መች ነው ሰው አድጎ 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 እየተለወጠ መጥቶ በስጋ እያለ ኃጢአትን ቶታል የሚያቆመው መቼ ነው የሚለው ነው። ከስጋ ሳይለይ በስጋ እያለ ኃጢአትን የሚያቆመው መቼ ነው? እንደው ባቀው እስቲ አንብበው እስቲ፣ ችግር የለውም። መልካም እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክድን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ስለዛ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን የክብሩን መገለጥ እየጠበቅን እግዚአብሔርን በመምሰል እንዴት ልኖር እንደሚገባ ያስተምረናል ነገር ብሎ አስቀመጠ። ስለዚህ የተቀበልነው ጸጋ እንዲሁ የሚያድን ብቻ አይደለም፣ አስቀድመን ከነበርንበት ነገር ነፃ የሚያወጣ ብቻ ሳይሆን ይልቁንም ደግሞ ምን የሚያደርግም ጭምር ነው። ኃጢአተኝነትንና ዓለማዊ ምኞትንም የሚያስክድ ነው። ስለዚህ ኃጢአተኝነትን ዓለማዊ ምኞትን እየካድክ እየኖርክ ነው ወይ ነው። አሁን የእግዚአብሔርን ጸጋ መቀበልና አለመቀበል አንዱን በሱ ይለያል። ነገራችን ላይ ቀስ በቀስ የምርም አሁን ይህንን እንደ አንድ ክርስቲያን ላወራውና አንድ ክርስቲያን ከቅዱስ ምስጢር ወይም ከቅዱስ ቁርባን እየተካፈለ ቶሎ ቶሎ እየተካፈለ ዝም ብሎ ማለም እያቋረጠ ምንም ሳይሆን በስነስርዓት ቶሎ ቶሎ እየተካፈለ ፕላስ እየጸለየ ምናምን ከጌታ ጋር እየተገናኘ የሚኖር ከሆነ ብዙ ሰዎች በሚወድቁበት ልክ በኃጢአት ሊወድቅ አይችልም። በቃ አይወድቅም። በዛ ደረጃ ማለት አሁን ሙሉ በሙሉ አይወድቅም አይደለም፣ ግን በጣም ሬር ነው እንደዚህ በቀላሉ ይሄ በጣም ብዙ ሰዎች በሚወድቁበት ኃጢአት ለመውደቅ ቻንሱ በጣም ዝቅ ያለ ነው። እንዲህ በቀላሉ የሆነ ኃጢአት ዝም ብሎ መጥቶ እንደ አንድ ተራ ሰው ዝም ብሎ ብድግ እያደረገ እንደዚህ የሚቀጠቀጥ አይሆንም ማለት ነው። ስለዛ ከጌታ ጋር ሆኖ እየጠነከረ ይሄድና ኃጢአትን እምቢ ወደ ማለት ደረጃ እያደገ ይሄዳል። መቼ ነው የሚያደርገው? በቃ እሱ የሰውየው እድገት ነው የሚወስነው። ስለዛ ቀስ በቀስ ወደዚህ እድገት ይታደጋል። ምክንያቱም የእግዚአብሔርን ጸጋ ተቀብለናል። የእግዚአብሔር ጸጋ ኃጢአተኝነትንም ዓለማዊ ምኞትንም ያስክዳል። አሁን ላይ ኃጢአትን ምንም ግልጽ ነው። በተደጋጋሚ ቶሎ ቶሎ ኃጢአትን እንሰራለን ያለ መስነፍ ያለ ማቋረጥ እና ቶሎ ቶሎም ደግሞ ግን ንስሐ መግባት አለብን ብለን እናስተምራለን። እንደዛም ተምረናል። ስለዚህ ኃጢአት ስንሰራ ንስሐ ቶሎ እየገባን ቶሎ እየቆረብን ኃጢአት ስንሰራ ቶሎ ንስሐ እየገባን እየቆረብን ከቅዱስ ምስጢር እየተካፈልን ጌታ ነፍሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ ከዛን ቀስ በቀስ ማደግ ነው። መንፈሳዊ ሕይወት ማደግ ነው ብያለሁ። ስለዛ ከኃጢአት እየራቀን እንደዚህ መሄድ እንችላለን። አሁን እንግዲህ ጳውሎስ ደግሞ በግልጽ ተናገረ። ምን ብሎ ተናገረ ነው? እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም፣ ወደ እግዚአብሔር መንግስት አይገባም ካለ አለ እኮ ነው። እንግዲህ እንደዛ እኮ ያለው ክርስቲያኖችን ነው እንጂ ሌላ ሰው እኮ አይደለም። የስጋ ፈቃድን ከቶ የስጋ ምኞትን ከቶ አትፈጽሙ ብሎ ካለ ቁጥር 16 ላይ ተናግሮ ዝቅ ብሎ ደግሞ የስጋ ስራም የተገለጠ ነው ብሎ መዳራት፣ ምንድነው ጣዖትን ማምለክ፣ ዝሙት፣ መናፍቅነት እና የመሳሰሉትን ጠቀሰ። ሟርት፣ ጥል፣ ክርክር እያለ ዘረዘረና አስቀድሜም እንዳልኩኝ እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ካለ ኦኬ በቃ ሻው አይወርስም አለቀ። ይሄን ደግሞ ለመረዳት እዛው ጋር ቀጠላ ጋር ምዕራፍ 6 ላይ ማለት ነው። እዛው ምዕራፍ 6 ላይ ስለሚቀጥል ምዕራፍ 6 ቁጥር 7 ላይ ሄድኩ። አንዴ እሱን አንብቡ። ይቅርታ ፕሮፌት ምዕራፍ 6 ቁጥር 7 እዛው ገላትያ ምዕራፍ 6 ቁጥር 7 መልካም እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና። ልቀጥል። አንዴ ቆይ። እሺ አትሳቱ አለ። አየህ አሁን ይሄ እንግዲህ ለምሳሌ ለእኔም ይሆናል ይሄ ቃል የተነገረው ቃል ለእኔም ይሆናል። ክርስቲያን ስለሆንኩኝ አትሳት አክሊል እያለ ይለዋል። አየህ አትሳት፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና። ሰው
የሚዘራውን ያንኑ ያጭዳል። አሁን በደንብ አድርገህ እስኪ ሰማውና ጥያቄን፣ ሰው የሚዘራው ምኑን ነው? ሰው የሚዘራው ምኑን ነው ማለት ያው አይደለም። ሰው የሚያጭደው ይቅርታ፣ ሰው የሚያጭደው ምን ነው? ሰው የዘራውን ነው። አዎ፣ ሰው የሚያጭደው የዘራውን እራሱ የዘራውን አይደል? ያ ክፉ ነገርን ቢዘራ በራሱ ከስጋው ተነሳስቶ፣ መልካም ነገርን ግን ቢዘራ በመንፈስ ቅዱስ ተመርቶ ወይም በመንፈስ ቅዱስ ታግዞ አይደለም። መልካም ነገርን ከሆነ የሚዘራው በመንፈስ ቅዱስ ታግዞ እንደ መንፈስ ቅዱስ ማለት ነው። ማለት እንደ መንፈስ እገዛ ማለት ነው። መንፈሳዊ የሆነ ነገርን ሲያደርግ የመንፈስ ቅዱስ እገዛ ግዴታ የጸጋው እገዛ ስለሚያስፈልግ፣ ክፉ ነገርን ቢያደርግ ግን ከራሱ በስጋው ድካም ብቻ። እዚህ ላይ እንስማማለን አይደል? ክፉ ነገርን ቢያደርግ በራሱ በስጋው ድክመት ነው። መልካም ነገርን ቢያደርግ ራሱን የሚያደርገው ግን በመንፈስ ቅዱስ እርዳታ ነው። እሺ ቀጣይ ያለውን አንብቡ። ቀጣዩን ጥቅስ ቁጥር 8 በቃ እስከምል ድረስ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን የሚዘራ አንዴ እንሄዳለን። በምን የሚዘራ አለ? በገዛ ስጋው የሚዘራ በገዛ ስጋው የሚዘራ ምን ማለት ነው? በቃ የስጋን ፈቃድ የስጋን ምኞት የሚፈጽም ማለት ነው። እንደ ስጋ የሚመላለስ ማለት ነው። በገዛ ስጋው የሚዘራ ከስጋ ምንን የሚያጭደው? እንደዚህ ያለው ሰው መበስበስን ያጭዳል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳልና አለና በገዛ ስጋው የሚዘራ በቃ ከስጋ ምንን ያጭዳል? መበስበስን ያጭዳል። ዘላለማዊ ሞትን ማለት ነው። ከስጋ መበስበስን ያጭዳል። መበስበስን ያጭዳል። እሺ ይሄ እንደ ስጋ ለሚመላለሱ ነው። እንደ ስጋ ከተመላለስ እንደዚህ ነው የምትሆነው። እሺ ቀጣይስ? በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል። በመንፈስስ የሚዘራው ነው። አሁን በገዛ ስጋው የሚዘራው ከስጋ መበስበስን ነው የሚያጭደው። አለቀ። የስጋ ምኞትን እየፈጸምኩ እኖራለሁ ብትል መጨረሻ መበስበስ ነው። በመንፈስ የሚዘራ ግን ሚኒንግ ከላይ ጀምሮ ምዕራፍ 5 ላይ እንደተመለከት ነው። በመንፈስ ብትመላለሱ ግን ነው። የመንፈስን ፈቃድ ብትፈጽሙ ግን ነው። በመንፈስ ብትመላለሱ ግን ወይም ደግሞ በመንፈስ የሚዘራ ግን ከመንፈስ ምንን ያጭዳል አለ? የዘላለም ሕይወት። የዘላለም ሕይወት ይታጨዳል። በመንፈስ የሚዘራ ይላል። ከመንፈስ የዘላለምን ሕይወት ያጭዳል ይላል ክፍሉ። የዘላለም ሕይወት ይታጨዳል ማለት ነው። ከመንፈስ የዘላለም ሕይወት ያጭዳል ይላል። ከመንፈስ ነው። ትክክል። ስለዛ የዘላለም ሕይወት ይታጨዳል። ጥያቄ ነው። ፕሮፌት ፕሮፌት ኮሜንት ላይ ትኩረት አታርግ። ፕሮፌት ኮሜንቶች ላይ ትኩረት አታርግና አላረኩም ዚዞ አላረኩም። እሺ ፕሮፌት ከመንፈስ የዘላለምን ሕይወት ያጭዳል ይላል። ስለዚህ ከመንፈስ የዘላለም ሕይወት ይታጨዳል። ስለዚህ የዘላለም ሕይወት የሚታጨድ ነው። ከላይ ደግሞ ሰው የሚያጭደው ምን ያደረገውን ነው ብሏል። አኬ አንድ ጥያቄ እዚህ ጋር ሳታልፍ የዘላለም ሕይወት የሚታጨድ ነው የሚሰጥ ነው? የዘላለም ሕይወት የሚሰጥ ነው የሚታጨድ ነው? እሱን እነግርሃለሁ። ችግር የለም። የሚሰጥ ነው የሚታጨድ ነው። ጥሩ ጥያቄ አይደምድመን ከስራችን እናጭደዋለን ብለን እንዳናልፍ። እሱማ ይኸው እዚህ ካለን አለን ነው። በነገራችን ላይ ግን እሱን ግን እመጣበታለሁ። አሁን የዘላለም ሕይወት ይታጨዳል ብለኸኛል። አንተ ብቻ ሳትሆን ጳውሎስ ነው ያለው። ያስቀድሙ ከአንተ በፊት ጳውሎስ ብሎታል። ስለዛ እኔም ያው እሱን የጳውሎስን ራሱን አስተጋባለሁ አምኜው ማለት ነው። ዝም ብሎ የማስተጋባት እንደ ገደል ማሚቱ ያለ ዝም ብሎ ማስተጋባት ሳይሆን የምርም ተዋህዶኝ ውስጤ ይሄ ትምህርት አስተምሮ የምርም ተቀብዬው ማለት ነው። እናንተም ደግሞ ልክ እንደዚሁ በውስጥ ተቀብለው ትምህርቱን እየተናገርክ ከሆነ የዘላለም ሕይወት ከመንፈስ ይታጨዳል ብለኸኛል። ከመንፈስ የዘላለም ሕይወት ይታጨዳል። ኦኬ ይታጨዳል። የሚያጭደው ማን ነው? ሰውየው። እሺ ምክንያቱም የሚለው ምንድነው? በመንፈስ የሚዘራ ሰው ማለት ነው። የሚዘራ ሰው ከመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል ብሏል።
ኦኬ ከላይ ከፍሉ ቁጥር 7 ላይ ደግሞ ሰው የሚያጭደው ምን ያደረገውን ነው ብሏል? የዘራውን። ስለዛ በመንፈስ ስለዘራ ያ ሰውዬ የዘላለምን ሕይወት አጨደ አላጨደም? አጨደ በክፍሉ መሰረት። ስለዛ የዘላለም ሕይወትን ለማጨድ የሰውዬው ድርሻ አለ የለም? እዚህ ጋር አለ። እዚህ ጋር ነው ያለው። በምን ማጨድ ማነው? በምን መዝራት? ይቅርታ፣ በምን መዝራት አለበት? በመንፈስ መዝራት ደግሞ ማለት ምን ማለት ነው? መልካም ስራን መስራት ነው። ማስረጃ ልስጥ። እዛው ጋር ቀጣዩን ጥቅስ እዛው ላይ ነው። እዛው ጋር ቀጣዩን ይኸው ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ ምን ይላል? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። በአንዝልም በጊዜው እናጭዳለንና አየህ፣ በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል አለና ባንዝልም በጊዜው እናጭዳለንና ምን ለማድረግ አንታክት አለ? መልካም ስራ ለመስራት። በመንፈስ መዝራት መልካም ስራን መስራት እንደ ክርስቶስ የሆነ ነገርን ማድረግ ነው። ኦኬ ስለዚህ የዘላለም ሕይወት ይታጨዳል። የዘላለም ሕይወት ለማጨድ የሰው ድርሻ አለ። ይህንን ነገር ካየን ከተረዳን የዘላለም ሕይወት ግን የሚታጨድ ነው ወይስ የሚሰጥ ነው የሚል ጥያቄ ተነስቷል። ይሄ በጣም ቆንጆ ጥያቄ ነው። የዘላለም ሕይወት የሚሰጥ ነው የሚታጨድ ነው? መጽሐፍ ቅዱስ የሚሰጥ ነው ይላል የዘላለም ሕይወት? አዎ ይላል። ስለዚህ እንቀበላለን። እንግዲህ መጽሐፍ ቅዱስ ካለ ምን ማድረግ ይቻላል? አሜን ብለን መቀበል ነው። ደስ እያለን በደስታ የእግዚአብሔርን ቃል የዘላለም ሕይወት ይታጨዳል ይላልስ መጽሐፍ ቅዱስ? አዎ ይላል። ስለዛ እንቀበላለን። እንዳልኳችሁ ነው። የእግዚአብሔር ቃል እንደመሆኑ በደስታ ደስ እያለን መቀበል ነው። ይሰጣልም ይታጨዳልም ሲል ሁለቱንም አሜን ብለን እንቀበላለን። አንዱ የሚመቸንን ወስደን አንዱ የማይመቸንን አይችን እንኳን ጣል እናድርጋት አንልም። ምክንያቱም የመጽሐፍ ቅዱስ አማኞች ስለሆንን ማለት ነው። መጽሐፍ ቅዱስ አማኞች እንደመሆናችን መጽሐፍ ቅዱስ የሚለንን ሁሉ አሜን ብለን እንቀበላለን እና ምንድነው በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የራ እንዲያሉ ድረስ ዓለም እንዲወዱታል ተብሎ እንደተነገረ፣ ምንድነው በእርሱ ለሚያምኑት የዘላለም ሕይወት ይሰጣቸዋል ተብሎ እንደተነገረ የዘላለም ሕይወት ተሰጥቶናል። ግን ይህ የተሰጠን የዘላለም ሕይወት ቅድም እንዳልኩ ፍጻሜን ይፈልጋል። ማለት መፈጸም አለበት። ስለዛ መፈጸም አለበት ማለት ምን ማለት ነው? አንድ ጊዜ የዘላለም ሕይወትን አገኘ ማለት ከእጅህ አይወጣም። በቃ አንድ ጊዜ ኦልሬዲ የዘላለም ሕይወትን አግኝተሃል፣ ከዚህ በኋላ መጥፋት የለም የሚባል ነገር አይደለም። ሰው በአንድም በሌላ ምክንያት ሊጠፋ ይችላል። አንደኛ በክህደት ቅድም እንዳልከው፣ ሁለተኛ ደግሞ በኃጢአቶችና አሁን ቅድም እንዳሳየው ገላትያ ላይ አሁን እዚህ ላይም አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ያጭዳል ብሎ በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል እንዳለ ለክርስቲያኖች ይህን የተናገረው ባይዜ ክርስቲያን ብትሆኑም በገዛ ስጋችሁ የምትዘሩ ከሆነ ከስጋ መበስበስን ታጭዳላችሁ ብሎ ከነገራቸው በኋላ ስለዚህ የዘላለምን ሕይወት እንድታጭዱ ግን ነው። እንድታጭዱ ማለት ሌላ አዲስ የዘላለም ሕይወትን ለማግኘት ሳይሆን ያ የተቀበልነው የዘላለም ሕይወት ፍጻሜውን ለማግኘት ኮንሱሜሽን አለ። ጌታ ይመጣል። ከዛ በፍጻሜ ደረጃ ልክ ቅድም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ እንዳሳየው ወደ ጌታ መንግስት በሙላት መግባትን ይሰጠናል። ያኔ አየህ በሙላት አገኘ ነው። ያኔ የዘላለም ሕይወትን አጨድን ተብሎ ሊነገር ይችላል። ምክንያቱም ይሄኛው የእግዚአብሔርን ጸጋ ተጠቅመን ይሄ የመጀመሪያው ምንም ከኛ ምንም ነገር አልተጠበቀም ማለት የተጠበቀው አሜን ብሎ መቀበል ብቻ ነው ማመን እና ያው በአምነ ወደዛ ወደ ጥምቀት ውስጥ ስትገባ ያንን የእግዚአብሔርን ጸጋ ትቀበላለህ። ከኛ የሆነ ምንም ነገር የለም። ከምን ውጪ? ከፈቃድ ውጪ እኛ መፍቀድ አለብን። ያው ይሄ በአንዳንድ ፕሮቴስታንቶች ስለማይታመን ይህንን ለይተን መናገር አለብን። በአንዳንድ ፕሮቴስታንት ወንድሞቻችን ዘንድ እኛም ሳናምን ሳንፈቅድ ሳንፈልግ እግዚአብሔር ዳግም መጀመሪያ ወለደን የሚል ትምህርት ያላቸው አሉ። እሱን ሌላ ጊዜ እንመጣበታለን። አሁን ግን እንዳልኩ ይህንን አተኩሪበት ልለፍ። እኛ ጌታ ሊያድነን መጣ። የሚቀድመው የክርስቶስ ጥሪ ነው። የእግዚአብሔር የማዳኑ ነገር ይቀድማል ከኛ ማመን ማለት ነው። እርሱ ስለመጣ ነው እኛም ወደ ማመን ይመጣ ነው። ስለዛ አሜን ብለን ሄደን በእምነት የእግዚአብሔርን ጸጋ በጥምቀት ውስጥ እንቀበላለን፣ ዳግም እንወለዳለን ምናምን። ይሄስ ያኔ ምንም ነገር ሳናደርግ እንደ እግዚአብሔር ጸጋውን ሰጠን በክርስቶስ በኩል። ስለዚህ የእግዚአብሔርን ጸጋ ተቀበልን። አሁን ደግሞ ስንኖር ይህንን የእግዚአብሔርን ጸጋ የተቀበልን ሁላችን ከኛ ምንም የሚጠበቁ ሆኗል። በሰጠን በጸጋው መጠቀም እና ክርስቶስን በምሳሌት ውስጥ መኖር እንዳለብን ታዘናል። ስለዛ ያንን ጸጋውን እየተጠቀምን ጌታን በምሳሌት ውስጥ ማደግ አለብን። ብናድግ ክርስቶስን መስለን ብንኖር ላይነጠቅ
ላይነጠቅ በቃ በፍጻሜ ደረጃ እናገኘዋለን። ልንነጠቅ እንችላለን። ማዕፀን የሚባለው እሱ ነው። ያልገባኝ ነገር አለ። ያው መቼስ እየጠየቅኩኝ ስለሆነ ልጠይቅ በደንብ አድርጌ እንዲገባኝ፣ አንተም ያስተማርከን ስለሆነ። ስለዚህ የዘላለም ሕይወት የሚታጨድ እንጂ የሚሰጥ አይደለም ብለን እንለፍ። የምንቀበለው አይደለም የምናጭደው የሚያሰርትን ብለን እንለፍ። በፍጹም ቅድም እንዳልኩ ነው። የዘላለም ሕይወት የሚሰጥ ነው ካለ መጽሐፍ ቅዱስ አሚን ብሎ መቀበል ነው። የሚታጨር ነው ካለም አሚን ብሎ መቀበል ነው። ሁለቱን ምንም ይሄ አንዱን እየመረጠን የምንወስድ ከሆነ በክርስቶስ ገና አላመንም ማለት ነው። ሁለት ነው የሚሆነው። እዛ ጋር ዘርቶ የሚያጭድ ሊኖር ነው፣ የዘላለም ሕይወትን የሚያጭድ ሊኖር ነው። እዚህ ጋር ደግሞ አምኖ ሊቀበል ሊኖር ነውና እንዴት እናስታርቃቸው? አሁን አየህ፣ ጥሩ ነው። እሺ ይህም ጥሩ ጥያቄ ነው። እግረ መንገዴን አንድ ነገር እዚሁ ጋር ግልጽ ላድርግ። የዘላለም ሕይወት አንደኛው አምነን የምንቀበለው፣ ሌላኛው ደግሞ የዘላለም ሕይወት ተሰርቶ የሚታጨድ ሆኖ ተመልከት። አሁን እንደዚህ እያልኩ አይደለም፣ በደንብ አድርገህ ስማ። አንዳንዶቹ አምነው ያገኙታል እያልኩ፣ የቀሩት ደግሞ እንደው ሰርተው ያገኙታል ምናምን እያልኩ፣ እንደዛ አይደለም። ሲጀመር የሚያጭዱት አስቀድመው አምነው የዘላለምን ሕይወት የተቀበሉ ብቻ ናቸው ማጨድ የሚችሉት። በኋላ ገና ያላመነ ሰውና የዘላለምን ሕይወትን አስቀድሞ ያልተቀበለ ሰው የዘላለም ሕይወትን ስለማጨድ በጭራሽ ሊያወራ አይቻልም። ልክ እንዴት መሰለ? በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ቅዱስ ጳውሎስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ለምሳሌ አንዴ መዳን መፈጸም አለበት። አዎ፣ መዳኑን የሚፈጸመው ግን ማን ነው? ያልዳነ ሰው ነው? አይደለም፣ የዳነ ሰው። ቅድሚያ የዳነ ሰው ድህነቱን ምን ያደርጋል? ይፈጽማል። ስለዚህ ያልዳነ ሰው ካለ ድህነትን ፈጽም አንለውም። ገና ከጀምሩ ዳን ነው የምንለው። ከዳነ በኋላ ምን ይቀጥላል? ድህነታችሁን ፈጽሙ እንዳለው ጳውሎስ ድህነታችሁን ደግሞ ፈጽሙ እንላለን። የዘላለም ሕይወት ላይም አሁን አንድ ያላመነን ሰው ሄደን የዘላለም ሕይወትን ታጭድ ዘንድ ተጋደል አንለውም። ምንድን የምንለው? የዘላለምን ሕይወትን ታገኝ ዘንድ በጌታ በክርስቶስ ኢየሱስ እመን። የዘላለምን ሕይወት ካገኘ በኋላ ያ ሰው የዘላለም ሕይወቱን በፍጻሜ ደረጃ ማግኘት ስላለበት እሱን በማጨድ መልክ ስላስቀመጠው ጳውሎስ ታጭድ ዘንድ የዘላለም ሕይወትን ከመንፈስ የዘላለምን ሕይወትን ታጭድ ዘንድ በል። በሕይወት አሁን ስትመላለስ በመንፈስ እየዘራህ ኑር። በገዛ ስጋ አትዝራ። በገዛ ስጋ ከዘራህ ግን ምንም እንኳን የዘላለምን ሕይወት አገኘው ብለህ ግን በገዛ ስጋ እየዘራህ የምትኖር ከሆነ ከስጋ መበስበስን ነው የምታጭደው። ስለዚህም ከመንፈስ የዘላለም ሕይወትን ታጭድ ዘንድ በመንፈስ ዝራ ብለን የምንነግረው መጀመሪያ ምን ያደረገውን ነው? የዘላለም ሕይወትን የተቀበለውን ያመነውን የተጠመቀውን ያንን ሰው ነው። ከዛ ውጭ ግን ገና ያላመነ ሰውን የዘላለም ሕይወትን እጨድ ወይም እንደዛ ብለን እንትን አንልም። ልክ ቅድም እንዳልኩ ነው። መዳናችሁን ፈጽሙ የምንለው አምኖ ተጠምቆ የዳኑ ሰዎችን ነው። ስለዚህ ነው በቃ ይሄ እድገቱ ነው ማለት ትድናለህ፣ ድህነትህን ትፈጽማለህ። ከዛን መጀመሪያ ትድናለህ፣ ድነናል። ከዛን የዳነው እኛ ደግሞ የዳኑ ሰዎች ድህነታቸውን እየፈጸሙ ይኖራሉ። ድህነታችሁን ፈጽሙ ስለተባለ ድህነታችን ልክ ስንፈጽም በምልአት ወደ እግዚአብሔር መንግስት እንገባለን፣ ወደ ጌታ መንግስት እንገባለን። እሱን ይሰጠናል ጌታ። ስለዚህ ምን ተብሎ ተነገረ? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ወይም ይታይላቸዋል። ያድናቸው ዘንድ ለሚጠባበቁት። ስለዚህ አሁን እኮ እኛ ያድነናል ብለን እንጠባበቃለን ጌታን። ለምን? ከዚህ ወደ ተሻለ ወደ ግሎሪፊኬሽን ከፍ ያደርገናል እንግዲህ ብለን ከገለጽ ነው። ግሎሪፊኬሽን ብለን ከገለጽ ነው እንግዲህ እናንተ በዛ ስለምገልጹት ኤኒዌይስ ወደ ተሻለ ወደዛኛው ደግሞ ክብር እንሸጋገራለን። ፍጻሜን አግኝቶ ድህነታችን ፍጻሜን አግኝቶ ወደ ዘላለም መንግስት ደግሞ እንገባለን። እሺ ኦኬ መልካም። ስለዚህ አንድ ሰው በክርስቶስ ሞትና ትንሣኤ ሲያምን ድነቱ ተፈጽሟል ማለት አንችልም ማለት ነው። በክርስቶስ በኩል ድህነት እሺ ተመልሻለሁ መሰለኝ ስልክ ገብቶብኝ ነው። በክርስቶስ በኩል ድህነቱ ተፈጽሟል። በክርስቶስ በኩል የቀረ ነገር የለም። በሰውየው በኩል ግን ድህነቱን መፈጸም አለበት። ማለት ምንድን ነው ከተባለ ድህነት ፕሮሰስ ነው። ዝም ብሎ የሆነ ስናረ ዋን ታይም ቲንግ ድንገት የሆነ ሰዓት ላይ ብልጭ ብሎ በቃ ዳን ካለቀቡ በቃ ተፈጸመ ቻው እንደዛ የለም። እንደዚህ መጽሐፍ ቅዱስ ላይ የለም። ይሄ አሁን ስለለመድነው ነው እንጂ አንዳንድ ሰዎች ጋር ማኬ እኔ እንደዛ ነው ማምነው። እኔ ክርስቶስን ባመንኩ ሰዓት ድኜ ዘላለም ሕይወት አግኝቻለሁ ብዬ
ለምን እሱ ራሱ ኢየሱስ የዘላለም ህይወት ስለሆነ ኢየሱስ ነው ህይወት ብዬ ስለማምን ነው። ችግር የለውም። ጥሩ ነው። እሱ ኢየሱስ ነው ህይወት የሚለውን ሁሉም ነው የሚያምነው። ችግር የለም። እሱን የሚክድ ክርስቲያን እንግዲህ የለም። ክርስቲያን ብሎ ራሱን ክሊም የሚያደርግ ማለት ነው። ችግር የለውም። ግን ምን መሰለ አሁን መሰረታዊ ችግር ምንድን ነው? መጽሐፍ ቅዱስ ላይ ድህነት በቃ ቅጽበታዊ ሆኖ ከዛ በኋላ አለቀ፣ በቃ ተቋጨ። ልክ ባመንክበት ቅጽበት ቡም በቃ አለቀ። እንደዚህ አይነት ነገር በቃ ድነሃል፣ አልቋል፣ ከዚህ በኋላ ምንም ነገር የለም ድህነት ላይ ምናምን የሚባል ነገር ፕሮቴስታንት ወንድመቶቼ ከልጅነታችሁ ጀምሮ እየሰማችሁት ስለኖራችሁ አሁን የተለያዩ ሰዎች ኧረ አንዴ ቆይ ፕሮፌት ሚዩት አድርጉትና አንዴ ይቅርታ አድርግልኝ ወንድሜዋ ያንተን ረጅም ሰዓት እየሰማሁ ስለሆነ እኔም ሀሳቦች ስላሉኝ በክርስቶስ ኢየሱስ አምኜ ድኛለሁ ብዬ ስለማምን እሱን ሀሳብ እንዳብራራም እድል ቢሰጠኝ ሲሶ ካል ድንገት እሺ ታብራራለህ አንዴ ብዙ ጊዜ በተደጋጋሚ እንደዛ ሲባል ስለሰማችሁ በቃ መጽሐፍ ቅዱስ ላይ ያለ መስሏችሁ ነው እንጂ ባመነበት ቅጽበት እዛው የዳነ ሰው እንደዛ ኤክሰፕሽናል በሆነ መልኩ ካልሆነ በስተቀር ጭራሽ እንደውም የዳነም የለም። የመጀመሪያውን ኢኒሻል ድህነቱን ራሱ ባመነበት ቅጽበት ሰው አይድንም። ሰው የሚድነው አምኖ ገና ሲጠመቅ ነው። ከመጠመቁ በፊት ባመነበት ቅጽበት ራሱ አይድንም። ኤክሰፕሽናል ኬዞች ካልተነሱ በስተቀር ሰው የሚድነው ባመነበት ቅጽበትም አይደለም። ከጥምቀቱ በፊት ራሱ አይድንም። ስለዛ ኢኒሻል ድህነቱ ላይ ራሱ ማለት ነው እንኳን በፍጻሜ ደረጃ ኢኒሻል ድህነቱ ላይ ራሱ ከዛ በኋላ አንዴ የዳነ ሰው ደግሞ ድህነቱን ይፈጽማል። እንግዲህ ይህንን እኛ አይደለም እኮ ያለው እንዴ ጳውሎስ ድናችኋል ካለ ጸጋው በእምነት አድናችኋል ካለ አሜን ብለህ ትቀበላለህ አይደል? በቃ ኤፌሶን ምዕራፍ 2:8 ላይ እንደዛ ብሏል። ጸጋው በእምነት አድናችኋል ካለ በቃ አሜን። አሁን እኛ እንደዛ ከጳውሎስ ጋር ሆነን አሜን ብለን ተቀበለናል። በጣም ተዋህዱናል የጳውሎስ ትምህርቱ ከውስጣችን ጋር። ስለዚህ ጸጋው አድኗችኋል ካለን አሜን ብለን ነው የምንቀበለው። ድነናል ብለን እንናገራለን። አሁን ከዛ ራሱ ጳውሎስ ደግሞ ፊልጵስዩስ ላይ ሄድና አሁን ከእናንተ ጋር በመኖሬ ብቻ ሳይሆን ይልቁንም ከእናንተ ስለይ ደግሞ እንደታዘዛችሁት ሆናችሁ እሺ በፍርሃት እና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እኛ እኮ አቅም የለንም እንዲህ አንዳንድን ብሎ ስለሚናገር እግዚአብሔር ከእኛ ጋር ከሆነ እንችላለን። ምክንያቱም በእኛ የሚሰራ እግዚአብሔር አለን እኛ። ስለዚህ ደግሞ እግዚአብሔር ነው ስለሚል ደግሞ እግዚአብሔር ነው የምትለዋን ይዘን እኛን ሙሉ በሙሉ ከጨዋታ ውጭ እንዳናደርግ ከላይ ምን ብሎናል? በፍርሃትና በመንቀጥቀጥ ነው የሚለው። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ድህነት ይፈጸማል። በቃ ጳውሎስ ካለ አሜን ብሎ መቀበል ነው። ምንም ጳውሎስን መከራከር አያዋጣም። ስለዛ ጳውሎስ ካለ አሜን ብለን እንቀበላለን። ስለዚህ አዎ ድነናል። ከዳን በኋላ ጥያቄ የለብኝም። ድነቴን ለመፈጸም እሱ በክርስቶስ ኢየሱስ አምኜ ያገኘሁትን ድነት የመጠበቅ ወይንም ደግሞ እንደ ክርስቲያን የመመላለስ ችግር የለብኝም። ከዳንኩ በኋላ እንደፈለኩ ነው አሉ ማምን ክርስቲያን አይደለም። ችግር የለብኝም ሳይሆን አንዴ አንተም እንዳደጋገመው ሀሳቤን ላስቀምጣ እንዴ ፕሊስ ባልጨርስ መሀል ላይ የገባው ግን አምኜ ከዳንኩ በኋላ መመላለሰው በዳንኩበት መንገድና በዛ ህይወት ውስጥ ነው እንደ እግዚአብሔር ቃል። ነገር ግን በእኔ ስራ ምክንያት ማጣውን ድነት አላገኘውም ብዬ ስለማምን ያንን ድነት እጠብቀዋለሁ። ስጠብቀው ግን ስለምጠፋ እኔ ምንም ፕሮፌት እኔ ሲል ጠይቅ እንደው ለኔም ክላሪቲ ማለት ነው። በአንተ ስራ ምክንያት የምታጣው የዘላለም ህይወት ካላገኘ ምንም ብትሰራ የዘላለም ህይወትን አታጣም ፕሮፌት። በቃ ይሄ አሁን ያንተ ጥያቄ የተሳሳተ ጥያቄ ነው። ሰው የዳነ ሰው ሲጀመር ምንም አይሰራም። ነው የዳነ ሰው ሲጀመር ምንም አይሰራም። አንተም እንደምታውቀው ፕሮፌት ምን አልክ መሰለህ? በስራዬ ማጣውን የዘላለም ህይወት አልተቀበልኩም አልከኝ እኮ። ስለዚህ ምንም ብትሰራ የዘላለም ህይወትን ታጣለህ አታጣም የሚለውን ጥያቄ ጠየቅኩኝ። ከክህደት ውጭ ምንም ብሰራ የዘላለም ህይወትን አላጣም። እሺ ቀጥሉ ተወደዳችሁ። ይሄንን ስል እሰራለሁ እያልኩ ደግሞ አይደለም፣ መሰራትም አለበት እያልኩ አይደለም። ምክንያቱም በኃጢአት ምክንያት አንድ ሰው ምንም ቢሰራ ካመነ በኋላ ያለው እኮ ምን አለ መሰለ ፕሮፌት፣ አንተ እያልክ ያለው
አክሊል እንትን በለ ኤኒዌይ ሌላ መልእክት ነው እንትን ሰው የኔን ሀሳብ ስማ እንዴ አሲስ ወላሽ ፓፓ ጥያቄ ምን መሰለህ አንተ ያልከኝ ዳን በኋላ የፈለግነውን ብናረግም ችግር የለውም ወይ ያልከኝ ነው። ችግር አለው። ለምን ችግር የለውም እኮ ችግሩ ምንድነው? አንዴ እኮ ምለው የዘላለም ሕይወት ካላሳጣኝማ ምን ችግር አለ? ለምሳሌ ችግሩን ከመጽሐፍ ልንገራ። እሺ ንገረኝ። ጻፍ ካልከሽ ጠቅሰህ ንገረን። እያወራህ ከሆነ እንዴት ነህ? አንዴ ቆይ ይሄንን ዕቃ ስጣት ብላኝ ነው ሄደችው። ሲሲ አኬ ይቅርታ፣ እኔም ትንሽ ላግዘው ከፈቀደ። አፖስል አንተም እንደሱ ነው የምታምነው? አዎ፣ ግን እስቲ ዛሬ በነቢያቱና በሐዋርያቱ ተከበናል ወንድሞች እናቶች። እሺ እንግዲህ ካህናቶቻችን እሺ አኬ በልሞግት ልክ ይባለው ምናሽኝ ይርሚ ያለው ሲዞ አረ ወካዮቼ ልክ ይባለው ሞግት እያልኩ ነው ወገናችን። አኬ ሶሪ እሺ አኬ ወይ ከሱ ጋር ስታወራ ሁለት ጥቅሶችን ብቻ እስቲ አንድ ጊዜ እንድታነብልኝ መጽሐፍ ቅዱስ በእጅ እንዲያስክ ተስፋ አደርጋለሁ። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ አንድ ጥቅስ ተጽፏልና ፈቃደኛ ከሆንክ እኔም በእጄ ስለያዝኩት ላንብብልህ፣ አሊያም ካያዝከው አንብበው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 4 ጀምረን እስቲ እናንብበው። ላንብበው ወይስ ታነበዋለህ? አንብበው። እጄ ላይ አሁን መጽሐፍ ቅዱስ የለም። እሺ ጥሩ። ቁጥር 4 ምን ይላል መሰለ? ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋልና ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ደግሞ ኃጢአት የለም፣ በጌታ በኢየሱስ ማለት ነው። በእርሱ የሚኖር ሁሉ ኃጢአት አያደርግም ይላል። ጭራሽ በእርሱ የሚኖር ኃጢአት አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቁም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ግን ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ይላል። ስለዚህ አንድ ክርስቲያን ኃጢአት አያደርግም የሚል ኮንሴፕት ምናልባት ከዚህ መጽሐፍ ቅዱስ ሐሳብ ልናነሳ እንችላለን። አንድ ጌታ ኢየሱስን ያመነ የዳነ ሰው ኃጢአት አያደርግም። ለምንድን ነው ግን ኃጢአት አያደርግም ተብሎ እዚህ ጋር የተጻፈው? ከዚህ ትምህርት ጋር ተያይዞ ሮሜ ምዕራፍ 4 ጋር እንሄዳለን። ነገር ግን በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 እና ቁጥር 10 ላይ ልጆች ሆይ ኃጢአትን አታድርጉ ብሎ ጽፎ ኃጢአትን ብታደርጉ ግን ብሎ ለኃጢአታችን ኤቪደንስ እየሰጠን አይደለም። ልጆች ነን፣ የዳንን። አንድ ክርስቲያን ግን ኃጢአት ሊያደርግ ይችላል እንዳላችሁት። እሺ ኃጢአት ብታደርጉ ግን በአብ ዘንድ ጠበቃ አለን ይላል። ወይም ደግሞ የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ደግሞ ያነጻል ይላል። ስለዚህ አንድ ሰው ኃጢአት ስላደረገ ብቻ በእግዚአብሔር መንግስት ውስጥ ይሰረዛል የሚል ትምህርት የሌለን ምክንያት ለምንድን ነው ካል እዛ ሮሜ ምዕራፍ 4 ላይ ኃጢአቱን የማይቆጥርበት ሰው እርሱ ብፁዕ ነው ስላለ እግዚአብሔር የጻድቁን ኃጢአት ይቆጥራል የሚል ትምህርት ስለሌለን ነው። በመሰረቱ ምን ማለት ነው? የሚቆጠር ኃጢአት የለውም። አንድ ክርስቲያን ኢየሱስን ያመነ ሰው በእግዚአብሔር መንግስት ውስጥ የሚሰላ ኃጢአት የለውም። እግዚአብሔር ያን በዛ ጉዳይ ላይ አይተሳሰበውም ነው። ነገር ግን ኃጢአት እናድርግ የሚል ትምህርት ግን የለንም። ኦሬዲ ይሄ ደግሞ ከዲያብሎስ ነው፣ አመጻም ነው። እና እነዚህን ጥቅሶች ኢንቲግሬት አድርጋችሁ ብታዩዋቸው የተሻለ ነው ብዬ አስባለሁ፣ እንደ ምክር ማለት ነው። የኛ ሐሳብ ይሄን ይመስላል። እስቲ ኃጢአቱ ያልተቆጠረበት ብሎ የዳዊትን ጠቅሶ ጳውሎስ በሮሜ 4 ላይ ተናግሯል። ታዲያ ምንድን ነው ኃጢአተኛ የነበርነውን እኛን አሁን ከላይ ጀምሮ ምንድን ነው ብሎ የሚናገረው? እዛው ከምዕራፍ 3 ጀምረህ ተመልከተው። ስለ አይሁዳውያንና ስለ ግሪክ ሰዎች ያነሳል፣ እያነሳ ይናገራል። ጸጋውን በእምነት የሚገኝ አድርጎ እንዳቆመው ይናገራል። ድህነት በእምነት እንደሆነ እንጂ በሕግ እንዳልሆነ ማለት ነው። ሕግ ተሰጥቷቸው የነበሩ አስቀድሞ ለአሕዛብ አይደለም ለአይሁዳውያን ነው። ስለዛ አይሁዳውያን ሕግ አስቀድሞ ተሰጥቷቸው ነበረ። ሕግ የተሰጠው እንዳትረሳ ለአይሁዳውያን ነው፣ ለግሪክ ሰዎች ወይም ለአሕዛብ አልነበረም። ክርስቶስ ሲመጣ ግን በክርስቶስ በነቢያቱ ላይ የተመሰከረት የእግዚአብሔር ጽድቅ ተገለጠ። አሁን ክርስቶስ መጣ።
ሰው በክርስቶስ ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በምን የሚገኝ አድርጎ አቆሙ ይላል? በሕግ የሚገኝ አድርጎ አቆመው አይደል? አይልም። በሕግ የሚገኝ አድርጎ ቢያቆመው ኖሮ ሕግ የተሰጣቸው አይሁዳውያን ስለሆኑ የሚድኑትም አይሁዳውያን ብቻ በሆኑ ነበረ። ተመልከት፣ አይሁዳውያን ብቻ በሆኑ ነበረ በሕግ የሚገኝ አድርጎ ቢያቆሙ የክርስቶስን ጽድቅ። ስለዛ በምን የሚገኝ አድርጎ ያቆሙ ይላል? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ ይላል። በምን የሚገኝ? በእምነት የሚገኝ። አሁን በአዲስ ኪዳን እምነት ደግሞ መጣ። ስለዚ አሁን በእምነት በኩል የሆነው ነገር ለማን ነው የተሰጠው ከተባለ ለአይሁዳውያንም ለአሕዛብም ጭምር። ሕግ ለአይሁዳውያን ነበር። አሁን ግን እምነት ግን ሁለቱንም አንድ አድርጎ ወደ ክርስቶስ የሚስባቸው ወደ እግዚአብሔር የሚስባቸው ገመድ ነው እምነት። ማንና ማንን? አስቀድሞ የነበሩትን አይሁዳውያንን፣ አሁን ደግሞ አዲስ ገቢዎችን አሕዛብንም ጭምር። አሕዛብን በእምነት እንዴት ይገባሉ ትላላችሁ? ዞር በሉ፣ ምን ግዝረት ነው ዋናው ምናምን ለሚሉት ምን ይላል? ኧረ አብርሃምን ተመልከቱ አለ። አብርሃም ከግዝረቱ በፊት አምኗል፣ እምነቱም ጽድቅ ሆኖ ተቆጥሮለታል ተብሏል። አዎ እናንተ ትገዘሩ ነበር፣ ግን አባታችሁን አብርሃም ይሉት። ስለዚህ ለሁሉም በቃ ኃጢአቱን የማይቆጥርበት ተብሎ እንደተነገረ አሁን ኃጢአታችንን ሳይቆጥርብን ጌታ ተቀብሎናል፣ እግዚአብሔር ተቀብሎናል ነው። ስለዚ አሕዛብንም አይሁዳ ሁሉንም ኃጢአታችንን ሳይቆጥር ተቀበለን። ከዛስ አንድ ሰው በክርስቶስ ከሆነ በኋላ ጸጋውን ከተቀበለ በኋላ ያንን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደውን የእግዚአብሔርን ጸጋ ዓለምን ሁሉ የሚያድነውን ያድን ዘንድ የተገለጠውን የእግዚአብሔርን ጸጋ ከተቀበለ በኋላ ግን ኃጢአትን እየሰራው ልኑር ቢል እግዚአብሔር ይቀጣዋል። ማለት ይህ ግልጽ ነው በጣም ጌታ በሚገባ ይቀጥ። ለዛ ነው ምን የሚለው አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ያለው ለዛ ነው። ሰው የሚዘራውን ያንኑ ያጭዳል ብሎ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ያለው ለዛ ነው። ስለዚህ አሁን አንተ ወደ ጠቀስኩ ወደ አንደኛ ምዕራፍ 3 የምንሄድ ብንል ኃጢአትን አያደርግም ተባለ። ኃጢአትን አያደርግም ሲባል ጭራሹን ፖቴንሻሊ ኃጢአት የማድረግ አቅም የለውም ጭራሹን ማለት ነው አይደለም። ይልቁንም ኃጢአት ማድረግ የለባችሁም በቀላሉ በቃ እናንተ የክርስቶስ ዘር ናችሁ፣ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ከሆናችሁ ኃጢአት ከዲያብሎስ ስለሆነ ኃጢአት ከዲያብሎስ እንደመሆኑ የእግዚአብሔር ልጆች ከሆናችሁማ በቃ እንደው ኃጢአትን አትሰሩ ነው። ኃጢአትማ ከዲያብሎስ እኮ ነው አይነት ምክር ነው እንጂ ጭራሹን አታደርጉም አይደለም። ስለዛ ክርስቲያኖች ኃጢአትን ሊያደርጉ ይችላሉ። እሱን ለማወቅ አንድ ምዕራፍ መለስ ብለህ ማየት ነው። እዛው ላይ አንተም ጠቅሰዋል። ልጆች ኃጢአትን እንዳታደርጉ ብሎ ይመክርና ብታደርጉ ግን ነው። ማንም ቢያደርግ ግን ኃጢአትን ያው እንግዲህ በድካም ምናምን ሰው ሊወድቅ ስለሚችል ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እንዴት ነው እንደዛ የሚሆነው ከተባለ ንስሐ ሲገባ ያ ሰውዬ ንስሐ እዚህ ጋር ስለ ንስሐ ተወርቷል። አዎ ከላይ ከፍ ብለህ ስታይ በኃጢአታችን ብንናዘዝ ግን ከኃጢአታችን ሊያነጻን ከዓመፃችን ሙሉ ሊያጸድቀን የታመነ ጻድቅ ነው ብሎ አስቀምጦት ነው። ከዛ ነው ወደዚህ የመጣው ኃጢአትን አታድርጉ ወደሚለው የመጣው። ብታደርጉ ግን ከአብ ዘንድ እንጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም ለዓለም ሁሉ ኃጢአት እንጂ ብሎ የተናገረው አስቀድሞ ስለ ንስሐ ተናግሮ ነው። ስለዛ ክርስቲያኖች ኃጢአትን ሰርተው ንስሐ ባይገቡ ኃጢአቱ ድብን አድርጎ ይቆጠርባቸዋል እና ይቀጣሉ። ይህ ማለት ግልጽ ነው። ለዛ ነው ጳውሎስ በተደጋጋሚ አሁን ቅድም እንዳሳየው አይነት ነገሮችን በየመልእክታቱ ሲናገር የምናየው። ስለዚህ እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን ያለው ለዛ ነው። በክርስቶስ ፍርድ ወንበር ፊት እያንዳንዳችን ልጅነት ልጅነት የለን። ነገርየውን አውርደ ነው ሰው ኃጢአት ቢሰራ ድህነቱን ሊያጣ ይችላል ወደሚል መጣን እንጂ ማለት ነው። የመጽሐፍ ቅዱስ ውስጥ እውነታ ንገረን ካላችሁ ኃጢአትን መስራት አይደለም ጭራሽ እንደውም ፍሬን ካላፈራህ ራሱ ልትቆረጥ ትችላለን የሚለው መጽሐፍ። ፎር አወር ሰርፕራይዝ መልካም አይደለም ኃጢአትን መስራት ተውትና ፍሬን ባናፈራ እንኳን ኃጢአትን ሳንሰራ ኖርም ተብሎ እንኳን ቢነገር ማለት ነው ፍሬን ባናፈራ ራሱ እንደምንቆረጥ ተነግሮናል። ከተነገረን አሚን ብለህ ትቀበላለህ። ጌታ ኢየሱስ እኔን የተናገረው በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ ብሎ ጀመረ። ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እሺ በእኔ ያለውን በማን ያለውን አለ ጌታ? በእኔ ያለውን። ስለዛ በክርስቶስ ከሆነ በኋላ አንድ ሰው በእኔ ያለውን ፍሬ ግን የማያፈራውን ቅርንጫፍ አባቴ ያስወግደዋል። አየህ፣ በክርስቶስ ሆኑ ግን ፍሬ ላያፈራ ይችላል ሰው። በማን ድክመት? በግንዱ አይደለም።
በራሱ በሰውየው ድክመት ቢያፈራ ግን ከማን የተነሳ ነው የሚያፈራው? ከግንዱ ከክርስቶስ የተነሳ ብቻ ነው ፍሬ ልናፈራ የምንችለው። ግን አንድ ሰው ግን በክርስቶስ ሆኖ ፍሬ ላያፈራ ይችላል በስንፍናው። እንደዚህ ያለውን አባቴ ያስወግደዋል አለ። የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል። አየህ፣ ትንሽ ነገር ይጠብቃል እንድናፈራ ከእርሱ ጋር አብረን እንድንኖር ምናምን በቃ ግዴታችን ነው። የአማራጭ አይደለም። እንደዛ ነው ወዳጅ። ኦኬ እሺ፣ ሶሪ እኔ ተመልሻለሁ። ጥያቄ ጠይቄ ነበረ አፖስትል፣ ምናልባት ሀሳብ ካልጨረስ ትቀልቅደም ነው ጨርሳለሁ። አንድ ጊዜ ልጨምርለትና እስቲ በእርግጠኛ እኮ ኃጢአትን በመስራት ውስጥ ምንም አይነት ችግር የለም ማለት አንችልም፣ በፍጹም አንልም። ምክንያቱም አመፅ ሁልጊዜ ከዲያብሎስ ነው እናምናለን። ምን አይነት ችግር አለ? ኃጢአትን ስትሰራ ምንድን ነው የሚደርስብህ? የኃጢአት ኮንሲኮንሶች አሉ እንደ ኃጢአቱ። ምክንያቱም ሁለት አይነት ኃጢአት ነው ያለው። አንደኛ በዮሐንስ መልእክት ምንድን ነው የሚለው? ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት አለ ብሎ ያብራራል። አንደኛው ኃጢአት ሞት የሚገባው ኃጢአት አለ። አንደኛው ሞት ስለሚገባው ኃጢአት ግን አልልም እንዳለው፣ ሞት ስለማይገባው ኃጢአት ግን ወንድሙ ይለምን ለዛም ሰው ምህረትን ይሰጠዋል እንዳለ ሐዋርያው ዮሐንስ። ስለዚህ አንድ ሰው ሞት የሚገባውን ኃጢአት ቢያደርግ አንድ ሰው ምንድን ነው እስኪ ሞት የሚገባው ኃጢአት? አዎ ለምሳሌ አንደኛው ሞት የሚገባው ኃጢአት ብለን የምንላቸው መንፈስ ቅዱስን መሳደብ ስለተጻፈ፣ ጳውሎስ ደግሞ ለጢሞቴዎስ እንደላከለት ኢየሱስን ብንክደው ይክደናል እንደሚል ክህደት፣ ቢያንስ እነኚህ መጽሐፍ ቅዱሳዊ ሞት የሚገባቸው ኃጢአቶች ናቸው ብለን እናምናለን። እነኚህ ብቻ ናቸው? ቆይ አይደለም፣ ቆይ መጽሐፍ ቅዱሳዊ ላይ ሞት የሚገባው ኃጢአት ብለን የምናምናቸው ከእግዚአብሔር መንግስት ያስቆርጣሉ ብለን የምናምናቸው መንፈስ ቅዱስን መሳደብና ጌታ ኢየሱስን መካድ፣ እነዚህ ሁለቶቹ ሞት የሚገባው ኃጢአት ናቸው ብቻ ናቸው። ሞት የሚገባው ኃጢአት ተብሎ የተጻፈው ግን ለምሳሌ አንዴ ቀርታ አድርግልኝ። አይ እያጠራኸው እንድትሄድ እኮ ነው። አሁን እነሱን ነው ስላልከኝ፣ ለምሳሌ አንድ ሰው 7 ህፃናትን ቢደፍር ሞት የሚገባው ነው? እንግዲህ አሁን እንደዚህ አይነት እንደዚህ አሁን የኃጢአት ጥያቄ ማንሳትም ተገቢም አይደለም። ኦልሬዲ እንደዚህ አይነት ጥያቄ አሁን ይሄንን ስለ ኃጢአት ነው እየተወራ ያለው። ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት እያልን ስለሆነ ሰባት ህፃናትን የደፈረ ቆይ አንዴ፣ ከዛ እንደውም ልጨምርልህ እንደዛ ጠይቀኝ። ለምን ና ቆይ ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት አለ ብለኸኛል። እሺ ጥሩ። ሞት የማይገባው ኃጢአት ማነው? ሞት የሚገባው ኃጢአት መንፈስ ቅዱስን መሳደብና ክርስቶስን መካድ ነው ብለኛል። ኦኬ ለምሳሌ ያልኩኝና 7 ህፃናትን ደፍሮ ቤተሰቦቻቸውንም የገደለ ልጨምርበት፣ እንደውም ደፍሮ የገደለ ህፃናቱንም 7 ህፃናት እንደዛ ያደረገ ሞት የሚገባው ነው አይደለም? ቆይ አሁን መጽሐፍ ቅዱሳዊ አንድምታዎችን ይዤ ብቻ ላውራ። እሺ ሁለተኛ ስጠይቅ ሞት ይገባዋል አይገባውም ንገረኛ። እኔ አሁን በዚህ ጉዳይ ላይ እኮ እኔ መጽሐፍ ቅዱስ ውስጥ ካላገኘሁት አላገኘሁትም። እንደዚህ አይነት ጥያቄ ማንሳትም አይጠበቅብን። መጽሐፍ ቅዱስ ውስጥ ያለ ደግሞ ኃጢአት አለ። መጽሐፍ ቅዱስ ላይ እዚህ ጉዳይ ላይ ምንም አቋም የለኝም የምትል ከሆነ እንዴት አይነት ጥያቄ ነው? ቆይ አኬ የምጠይቀው እኮ ትክክል አይደለም። ግን አሁን እዚህ ላይ አቋም አለ ወይ? ቆይ ይሄንን ላንብብልህ እስቲ አንዴ። እስቲ አዳምጠሽ። እንደዚህ ማለት መጽሐፍ ቅዱስን ዘለ ሌላ ነገር ባታወራ ጥሩ ነው። መጽሐፍ ቅዱስ ምንድን ነው የሚለን? ሞት የሚገባው ኃጢአት አለ አለ ሐዋርያው ዮሐንስ አለ። እሺ ሞት የማይገባው ኃጢአት አለ አለ። እዛ ጋር እኮ አልዘረዘረልህም ምንም ነገር። ባናፈራ እንቆረጣለን ስትል ሰው የሚጠብቀው ምንድን ነው? አለማፍራት ማለት ያው ሰው በስጋው ስራ የስጋውን ስራ በመስራቱ ፍሬያማ አይደለም ብሎ ራሱን እንዲያስብ እያደረገው ነው። መጽሐፍ ቅዱስ ግን እንደዛ አይደለም። ሰው የሚቆረጥባቸው መንገዶች ጳውሎስ በተደጋጋሚ ይሄን ብሎ ጽፎልናል አልኩት። ብንክደው ይክደናል ካለ እርሱ የታመነ ይሆናል ብሎ ፍሬን ማፍራት እኮ አለ። ፍሬን ማፍራት ምንድን ነው? እስቲ አሁን ዮሐንስ ወንጌል ምዕራፍ 15 ላይ ያላፈራ የሚለው ምንድን ነው? ምን ለማለት ነው? ለምሳሌ ከዚህ ከገላትያ ምዕራፍ 2 ቁጥር 20 ጋር ከመንፈስ ቅዱስ ፍሬዎች ጋር ይያያዛል። አንደኛው አንድ ሰው መንፈሳዊ ዓለም ላይ ፍሬን ካላፈራ ይላል። ፍሬን ካላፈራ የሚለው ምን ነው? እሺ የመንፈስ ቅዱስ ፍሬዎችን ልንላቸው እንችላለን። 1 2 የመንፈስ ቅዱስ ፍሬ ማለት ፍቅር፣ ደስታ፣ ሰላም፣ በጎነት፣ ጽድቅ፣ ርህራሄ፣ ቸርነት፣ የዋህነት የምንላቸው እነዚህ የመንፈስ ቅዱስ ፍሬዎች ናቸው ፍሬያማ የምንላቸው። አንድ ክርስቲያን እነሱ ካልታዩበት አንድ ክርስቲያን ወይም በክርስቶስ የሆነ ሰው እነዚህ ነገር ካልተገኙበት ሊቆረጥ ይችላል ማለት ነው።
የዚህ ውጤት ለምሳሌ እምነት፣ የዋሃት የሚባሉት እነዚህ በጣም መንፈሳዊ ነገር እኮ ከክርስቶስ ኢየሱስ የምታገኛቸው ናቸው። ይሄ ከሌለው ያ ሰው ክርስቶስ ላይ አይደለም ማለት ነው። አይ በክርስቶስ ጌታችን ደግሞ ያለው በእኔ ያለውና በእኔ ያለው እኔ እኮ አልተቃወምኩም። ቅርንጫፉ ሁሉ ጊዜ የሚኖረው በግንዱ ውስጥ ነው። ግን አሁን ለምሳሌ ሮሜ ምዕራፍ 5 ላይ ኦኬ አንዴ አዳምጠኝ ላውራ። እሺ አንዴ አዳምጠኝ። ሮሜ ምዕራፍ 5 ላይ ከቁጥር 6 ጀምራ አንድ ጥቅስ ብታነብ ገና ደካሞች ሳለን ነው ክርስቶስ ዘመኑ ሲደርስ ስለኛ ይሞተው የሚለው። ከዛስ ስለ ጽድቅ የሚሞት በጭንቅ ነው የሚገኘው። ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንዲሁ አሁን በደሙ ከጸደቅን ነው የሚለው። ምን ጸድቀው በደሙ ነው። በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን። ቁጣ የሚለው ግን የመገለጡ ዘመን ላይ የሚመጣ ነው። ከቁጣው እንድናለን። ምክንያቱም ሮሜ ምዕራፍ 1 ቁጥር 9 ላይ ስለ እግዚአብሔር ቁጣ ቀን ይናገራል። በቁጣ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን ደግሞ በኋላ በራሱ ወይም በሕይወቱ እንድናለን። ይህ ብቻም አይደለም፣ ነገር ግን አሁን መታረቁን ባገኝንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። በስራም አይደለም። ስለዚህ አሁንም ቀጣይ ያለውን ዘመን የምንድነው በልጁ ነው እንጂ በእኛ በምንሰራው አክቲቪቲ ነው አይደለም። እንዲያውም በደሙ ነው። አሁንም ራሱ ሰላምን እንያዝ ነው። ሮሜ ምዕራፍ 5 ቁጥር 1 እንዲያውም ጭራሽ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ ከእግዚአብሔር ጋር ያለንን ሰላም እንያዝ፣ በእርሱ ደግሞ ወደ ቆምንበት ጸጋ መግባትን በእርሱ አግኝተናልና ይላል። እንዲያውም ጭራሽ ኤፌሶን ምዕራፍ 2 ላይ በአንድ መንፈስ ወደ አብ መግባት አግኝተናልና ይላል። ፍጹም እናችን ሲናገር ሮሜ ምዕራፍ 8 ደግሞ ምን ብሎ ነው የሚያብራራው? ወደ ልጁ ወደ ሮሜ ምዕራፍ አንደኛ ቆሮንቶስ ምዕራፍ 1 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት ይላል። ሮሜ ምዕራፍ 8 ግን የጠራን ነው የሚለው፣ ያጸደቀን ነው የሚለው። እንግዲህ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው። አንድ ክርስቲያን ጸድቋል፣ ከብሯል ብለን እናምናለንም እንሰብካለንም። ይሄው ነው የእግዚአብሔር ቃል ትምህርት። ግን ከዛ በኋላ ይሄ ሰው የኃጢአትስ ቢያደርግ ኃጢአቱ የማይቆጠርበት ሲዝን ነው። ግን ኢየሱስን ቢክድ አይክድም። ከካደ ግን እሱ ከእግዚአብሔር መንግስት ይቆርጣል። በቃ መጽሐፍ ለምን ቆይ አንዴ፣ ክርስቶስን መካድ ኃጢአት ነው አይደለም? በጣም ትልቅ ኃጢአት ነው። ጌታ ኢየሱስን መካድ ለምን ኃጢአቱ ይቆጠርበታል? አዳኙን ካዳ በቃ ሊያድነው የሚችለው አንድ እሱ ነው። ለሰውነቱ አዳኙን ሲክደው ይሄኛው እንደዚህ አይነት ኃጢአት ሲሆን ይቆጠርበታል። ስለዚህ የሚቆጠርበትም የማይቆጠርበትም ኃጢአት አለ። አንዳንዶቹ ኃጢአት ይቆጠሩበታል አይደል? ያው አሁን በመሰረቱ ከኃጢአት መቆጠር ነው የሚወጣው። ሰውየው ከሳልቬሽን ነው የሚወጣው። ኢየሱስን ሲክድ የዳነበትን መሰረት ያጣል ማለት ነው። እሱን እኮ የሚያጣው ኃጢአቱ ስለተቆጠረበት ነው አይደለም? ይሄ እኮ ከቁጥር ውጭ ነው እኮ። ኃጢአት መቆጠር ማለት ምን ማለት መሰለህ? ሰው በህግ እየኖረ ኃጢአቱን ያስብበታል ማለት ነው። ምንም እኮ ለምሳሌ አፖስትል ተረጋጋ። አንድ ማብራሪያ ልንገርህ። ኃጢአት መቆጠር ማለት ምን ማለት ነው? ኧረ እባክህ ያዘው እንዴ! በስመ አብ እያወራህ ያለው ወዳጁ። አሁን አንተ እያልከን ያለው ነገር ኃጢአቱን የማያስብበት የማይቆጥርበት እሱ በቃ ኃጢአቱን አያስብበትም፣ እንደው ሳይቆጥርበት አዳነን። እሱ ቅድም እኮ ነገርኩህ። አይሁን እንግዲህ ከምዕራፍ 3 ጀምሬ አውዱን ተከትዬ ነገሮችን አብራርቼ ምናምን እሱን ሁሉ አልሰማኸውም መሰለኝ ስነግርህም ቅድም በአይሁዳዊና በግሪክ ሰው መካከል የነበረው ልዩነት እግዚአብሔር እንዴት አስቀድሞ ሕግንና ግዝረትን ምናምን የተሰጣቸውን አይሁዳውያንን ከግሪክ ሰዎች ጋር ምንም እንደው የሕግ ምናምን ካልተሰጣቸው አሕዛብ ጋር እንዴት አድርጎ ወደ ድህነት እንዳመጣቸው አብርሃም እንዴት የሁሉ አባት ሊሆን እንደሚችል በእምነት በኩል ያለውን ነገር ምናምን እሱ ሁሉ እኮ አስረድቼ ነበረ ቅድም። በአብርሃም ምሳሌ መሰረት ሰዎች እንዴት እንደሚድኑ እነዚህን ሁሉ ነገር አስረድቼ አንተ አልሰማኸውም። ስለዚህ አሁን በደንብ አድርገህ ስማ ፕሊዝ። ኃጢአቱ አይቆጠርበትም የተባለው በቃ ሁሉም ነው። ሁሉም ኃጢአቱ ሳይቆጠርበት በክርስቶስ ስራ ወደ አብ መግባትን አግኝተናል። በቃ አለቀ። ሁላችንም በክርስቶስ ስራ ኤፌሶን ምዕራፍ 2 ላይ እንደተነገረው በክርስቶስ ስራ ወደ አብ መግባትን አገኘ፣ ኃጢአታችን ሳይቆጠርብን እንዲያው በጸጋው ተብሎ እንደተነገረ በሮሜ መልእክት ምዕራፍ 3 ላይ ልክ እንደዛ ማለት ነው። ግን አንድ ሰው ግን በክርስቶስ ከሆነ በኋላ ፍሬን ባያፈራ ይቆረጣል አለ። ወደ አብ መግባት ወደ አብ መግባት ማለት አንዴ ችግር የለም አልክና ወደ አብ መግባት ልታወራ ስለሆነ ወደ አብ መግባት እዛው ወጥተን እንደገና
እነግርሃለሁ፣ ችግር የለውም። ወደ አብ መግባት ማለት ሁሉም ከአብ ርቆ ነበር፣ ከእግዚአብሔር ርቆ ነበረ። ስለዚህም በክርስቶስ በኩል ወደ እግዚአብሔር መቅረብን አገኘን፣ ወደ እግዚአብሔር ቀረብን ነው። በቃ ሌላ ነገር እኮ የለውም። ወደ አብ ገባን ማለት ወደ እግዚአብሔር ቀረብን፣ ከእግዚአብሔር ጋር መጠጋት ነው። ኦኬ መጠጋት ነው። ወደ አብ መግባት ማለት ምን ማለት ነው? ህይወት መካፈል አይደለም። ኧረ እባክህን አንዴ እሺ፣ ቆይ። ወደ አብ መግባት ማለት በአጭሩ ከእግዚአብሔር ጋር ወደ አብ መግባትን አገኘ ማለት በክርስቶስ አምነው አንድ ሰው ወደ አብ መግባትን ካገኘ ምን ሆነ ነው የምንለው? ዳነ ነው የምንለው ወይስ ቀረበ ነው የምንለው? እሺ አንዴ አሁን የመጽሐፍ ቅዱስን ቃላት አጠቃቀም የማታውቃቸው ከሆነ እኔ የተወሰነ ላሳይህ። መቅረብ ተብሎ ይነገራል ወደ አብ። ምክንያቱም ርቀን የነበርነው እኛ ነው። ርቀን የነበርነው እኛ በክርስቶስ ስራ ቀረብን ነው ሀሳቡ። ስለዚህ ከእግዚአብሔር ጋር የነበረንን ያንን ጥላቻ ወይም ደግሞ እባክህን አንዴ ሚዩት አድርገው። ምን ሆኖ ነው ልጅ? ቀረብን ማለት ዳንን ማለት አይደለም። በክርስቶስ ቆይ እንዴ በጌታ ስም ሳወራ መሀል ማለት ተገባናል። የምን ቀርባችኋል ነው ትላለህ እንዴ? ታዲያ መቅረብ እኮ ነው። በቃ እሱ እኮ ነው ወደ አብ መግባት። በክርስቶስ ስራ ወደ አብ መግባት አለን ማለት ወደ እግዚአብሔር ቀረብን። ርቀን የነበርን ሰዎች ወደ እርሱ ቀረብን ነው፣ ሌላ እኮ አይደለም። እሱን ለማወቅ እዛው ጋር ያለውን ላንብብልህ። እንግዲህ እንዲህ ይላል ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ቁጥር 18 ከፍ ብለህ ከስንት ጀምሮ ታነባለህ? እሺ ቁጥር 13 ጀምረን እናንብብ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አየው መጽሐፍ ቅዱስ እንዴት እንደሚጠቀም ቃላትን ተረጋግታችሁ እኮ ብትሰሙኝ በቃ በጣም ቀላል ነው። በተቻላችሁ አቅም ነቢይም ሐዋርያም ስሙኝና ይህንን አሁን ግን እናንተ በፊት ርቃችሁ ስል ገብቶብኝ ነበር። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማለት አይሁዳውያንንም የግሪክ ሰዎችንም በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይሄ አይሁዳውያኑ እነዚህ ያልተገረዙ ኃጢአተኞች ይሏቸው ነበር እነዛን እና ከነዛ ጋር ህብረት አያደርጉም። እንዲህ ያለውን ነገር ሁሉ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። በማንና በማን መካከል ያለውን የጥልን ግድግዳ? በአሕዛብና በአይሁዳውያን መካከል፣ በተገረዙትና ባልተገረዙት መካከል። ይህም አለ በስጋው ያፈረሰ ካለ በኋላ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ለእነርሱ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ስለዚህ ርቀን የነበርን ወደ እግዚአብሔር ስንቀርብ እሱ ወደ አብ መግባት አለን ይባላል። ወደ እግዚአብሔር መቅረብ ማለት እሺ ሶሪ፣ በጣም ስልክ እየገባብኝ ነው። በጣም ሶሪ። ስለዛ ወደ አብ ቀረብን ነው። አሁን ይህን ሁሉ ነገር አሁን መጨረሻ ላይ ብትጠይቅ ጥሩ ነበር ነቢይ። አሁን ዋናውን ይዘን የመጣነውን ርዕስ እንዳለ ሚስ አስደረገን፣ ይህን እንድናብራራ አደረግን። ስለዚ የኔን ጥያቄ መጀመሪያውን ላይ ስትገባ አየህ እንትን ይላል፣ ዋናውን ርዕሱን እንድንትወው ያደርጋል። አሁን የዋናው ርዕስ ሳይነካ እንትን አለ። አሁን ይህን ቀለል እናድርገውና ሰውንም እንትን እንዳንል እዚሁ ይዘነው እንዳንውል ምንድን ነው ሰዎች
ኃጢአተኞች ነበርን ምንድነው ርቀን ነበር ከእግዚአብሔር። ስለዛ በክርስቶስ በኩል እግዚአብሔር ወደ ራሱ አቀረበን። በክንዱ ጌታ ኢየሱስ የእግዚአብሔር ክንድ እንደተባለ ማለት ነው። ርቀን ለነበር ነው ለእኛ ክርስቶስን ልኮ ክንዱን ሰዶልን አቀረበን። ስለዛ ኃጢአታችንን ሳይቆጥር ታረቀን። በልጁ በክርስቶስ ሞት ታረቀን። ኃጢአታችን ሳይቆጥር ገና ደካሞች ሳለን ተብሎ እንደተነገረው ሮሜ 5 ላይ ገና ደካሞች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ነው የሚለው እና በቃ ታርቀን አላው ኃጢአታችንን ቆጥሮብን ቢሆንማ ባልዳንም ነበረ። ስለዚህ ኃጢአቱ ያልተቆጠረበት እግዚአብሔር ኃጢአት የማይቆጥርበት ሰው ተብሎ እንደተነገረ ኃጢአታችን ሳይቆጥርብን በቃ እንዲሁ በጸጋው አዳነን። በቃ እመኑና ዳኑ። አሁን እያወራን ያለነው ግን ከዳነ በኋላ ግን አንድ ሰው ግዴታው ነው በጽድቅ መመላለስ ማለት አማራጭ አይደለም። እንደው ብትችል እስቲ እንደው በቅድስና ኑር፣ እንደው ከቻልክ እንደው ኃጢአትን አታድርግ፣ ግን ካልሆነ ምን ይደረጋል ዝም ብለህ ኃጢአት እየሰራ ኑር የሚባል ነገር የለም። ለምን ኃጢአትን ብትሰራ ድህነትን ታጠዋለህና እንደዚህ የሚል አለ አይደለም። ኃጢአትን ብትሰራ ፍሬን ባታፈራ እንኳን ድህነትን ታጠዋለህ እየተባልክ ነው። ፍሬን ባታፈራ ዮሐንስ 15 ላይ በግልጽ ነው የተቀመጠው። ምንም ማድረግ እኮ አንችልም። ዮሐንስ 15 ላይ በእኔ ያለውን ነው የሚለው። በእኔ ያለውን ካለ በክርስቶስ የሚሆነው ሰው ሲያምን ነው። ሳያምን በክርስቶስ መሆን የለም። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል። አለቀ። በእኔ ያለውን ቅርንጫፍ ስለዛ በክርስቶስ ሆኑ፣ በክርስቶስ አምኑ። ግን ፍሬ የማያፈራ ካለ እርሱ ይወገዳል። አሁን እምነት አለ ግን ፍሬን ካላፈራ፣ ፍሬን ማፍራት ምንድነው በጌታችን ንግግር ከተባለ በዛን ወቅት ላይ ያለውን የስብከት መንገድ ማየት፣ የቃላት አጠቃቀም ማየት ነው። የዛን ወቅት ላይ ከሚሰብኩ ሰባኪያን ውስጥ አንዱ ማን ነው? መጥምቁ ዮሐንስ ብራዘሬ። ጌታ ኢየሱስ እንደዚሁ በመስበክ የጀመረበት ወቅት ላይ ቀደም ብሎ የነበረው ዮሐንስ ነው። መጥምቁ ዮሐንስ ሲሰብክ ፍሬን ስለማፍራት ሰብኳል። አዎ ሰብኳል። ፍሬን አፍሩ እያለ ምንድነው እንድናፈራ ፍሬ እንድናፈራ ምን እናድርግ ተብሎ ሲጠይቅ ምን ብሎ መለሰ? ሁለት ያለው አንዱን ይስጥ። ይሰማል። ስለዛስ መልካም ስራን መስራት አይተዋል። በሰዓቱ የነበረው እንዴት ነበር የሚሰበከው? በዛ በህዝቡ መካከል እንዴት ነው ሲሰብኩ የነበረው ነው። ቃላቱን ሲጠቀሙ እንዴት የሚጠቀሙት ነው። ዝም ብሎ ህዝብን የማወዛገብ ስራ እኮ የተሰራ አልነበረም። ህዝቡ በሚረዳው መልኩ ነው የሚሰጡት። ስለዛ መልካም ስራን መስራት ነው። ስለዛ ጳውሎስ ይህንን ነገር ያዝ ያደረግና ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ሚኒንግ የስጋን ፈቃድ የሚፈጽም የስጋን ምኞትን የሚፈጽም ከስጋ መበስበስን ያጭዳል። በቃ ምንድን ነው እስቲ እሱ የስጋ ምኞት ምንድን ነው? የስጋ ስራ ምንድን ነው? እንደዚህ መበስበስን የሚያሳጭድን ነገር ካልክ ይኸው እዛው ምዕራፍ 5 ላይ ተዘርዝሮልሃል። ምን ተብሎ? ሟርት፣ ጣዖትን ማምለክ፣ ዝሙት፣ መዳራት፣ መናፍቅነት ምናምን የሆነ ዘርዝሮልሃል። እዛው ጋር ዘርዝሮ በእርግጥ እዛው ከዘረዘረ በኋላ መጨረሻ ላይ ምን ይላል? አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም። ከዛ ለቀጣል አድርጎ ምዕራፍ 6 ላይ ምን ያለ? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወትን ያጭዳል ይልና የዘላለም ሕይወት ይታጨዳል። የስ ጳውሎስ ካለ አለ ነው። ኦኬ፣ ከምንድን የዘላለም የሚታጨደው? ከመንፈስ። ምን ካደረክ? በመንፈስ ከዘራህ። ምንድነው እሱ? መልካም ስራን መስራት። ማን ነገረ? ራሱ ጳውሎስ። የት? እዛው ቀጥሎ የተናገረው ነገር ጋር ምን ስለሚል ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። ስለምናጭድ መልካም ስራ እንስራ። ምን ለማጨድ? መበስበስን ነው የዘላለም ሕይወትን። ስለዚህ ይሄ ግልጽ ነው። ስለዚህ ይሄ መጀመሪያ ገና አንድ ሰው ከመዳኑ በፊት ያለውን ነገር እያነሳን ከዳነ በኋላ ስላለው ነገር እዛ ላይ መተናፕ ላይ የምናደርገው ከሆነ አስቸጋሪ ነው። እንግዲህ ግልጽ ይመስለኛል። መልካም። እኔ መጀመሪያ ወደ ተነሳው ሀሳብ ልመለስ። አኬ ሀሳቦችን ስታነሳ እንዴት ነው ያነሳው? አንድ ሰው ከዳነ በኋላ ስለዳነ መልካም ስራ መስራት የለበትም እንደምንል አድርገህ ነው ያነሳው። እኛ እንደዛ አይነት ሀሳብ የለንም። ለድህነት መስራት የለበትም አትሉ? ማንኛውም ሰው ከዳነ በኋላ የመንፈስ ፍሬ ይጠበቅበታል። የዳነበትን ህይወት ይገልጠዋል። እሱ የሚገለጠው በምንድን ነው? በስራ ነው የሚገለጠው። እዚህ ላይ የትኛውም ወንጌል አማኝ እኔም ሆንኩኝ ክርክር የለንም። ግን እያልን ያለ ነው ሰው ኃጢአት ይሰራል። አንተም እኔም ነፍሳችን ከስጋችን እስክትለይ ከዚህ ምድር እስክንሄድ ኃጢአት እንሰራለን። ኃጢአት መስራት ስናቆም ነው ምንድነው
ብለህ የምትለኝ ከሆነ ደግሞ ምድር ላይ የሚድን ሰው አይኖርም። ይሄንን ያዝልኝ። ሁለተኛ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 10 እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ ናጺ አለቃ መሰረትን መሰረቱ፣ ሌላም በላዩ ላይ ያንጻል፣ እያንዳንዱም ግን በራሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ከዛስ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይንም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል የእግዚአብሔር ቃል። እዚህ ጋር ጳውሎስ የሚነግረን ነገር ምንድነው? ማንም የሚመላለስበትን ምልልስ ወይንም ደግሞ የሚሰራውን ስራ ሊያተርፍበት ይስራ፣ ነገር ግን የሚሰራው ስራ እንደሚገባ ካልሰራ በስራው ይጎዳበታል። ሲጎዳበት እሱ ግን ይድናል። ሰውየው ይድናል የተባለው ማን ነው የሚለው ወሳኝ ጥያቄ ስለሆነ ይሄንን እንድትመልስልኝ ፈልጋለሁ። ሰውየው እንዴት ነው የሚድነው? ስራው ተቃጥሎ መልካም ስራ ይሰራምና። አዎ እሺ፣ በቃ ቀለል አድርጌ ብቻ ልመልስና ሲስ እሺ፣ በቃ እንትን እንበል። ስንት ሰዓት ነው አሁን? እንዴ በስመ አብ አንተ በጣም ሰዓቱ ሄደ። በጌታ ስም 7 ሰዓት ከ10 ሊሆን። ስለዛ በቃ 3 ደቂቃ ስጠኝና 7 ከ10 ሲል እንወጣለን። እዚሁ አጠቃለን። አሁን ያነሳው ነገር ነቢይ አንድ ቆሮንቶስ ምዕራፍ 3 ላይ ነው ምዕራፍ 1 ላይ ነው ምዕራፍ 3 ላይ አይደል? እሱ የሚያወራው እኮ ይሄ መልካም ስራ ስለመስራት ስራ ለመስራት አይደለም፣ ስለ አገልግሎት እኮ ነው። ስለ አገልግሎት ነው። አንዳንድ ሰዎች እንዴት ነው የሚያገለግሉት ነው። አንዳንድ ሰዎች በደንብ የሚጸናላቸው ብዙ የሚያገለግሉ ይኖራሉ፣ ብዙ የሚጠቅሙ ይኖራሉ። እና ከጠቀሙ እና አገልግሎት ኦኬ፣ ስራና አገልግሎት የተለያዩ ናቸው። በስራው ውስጥ መበደል ኃጢአት የለም። አይ አይደለም፣ ይሄ በስራ ውስጥ በአገልጋይ አይበድልም እያልክ ነው። እኔ ከሆነ አገልጋይ ነኝ፣ በአገልግሎት ውስጥ አልበድልም አይደለም። አንተ ሴት ምንድነው በበደል ደረጃ በደልን እየሰራህ ከሆነ እሱን አሳየን። ኃጢአት የሚሰራ ከሆነ ኃጢአት ከሰራ የሚል ነገር ካለ አሁን ያነበብክ ከሆነ አሳየን። ኃጢአት ቢሰራ አይልም የሚለው ምንድነው? ስለ ስራ ስታወራ እኮ ነው የቆየው። ስለ ስራ አንዴ ይቅርታ፣ ስለ ስራ እያወራህ እኮ ነው የቆየው። ስለ ማጨድ ስታወራ ስለ ስራ ነው ያወራህ። አንዴ ስማኝ እባክህን ከይቅርታ ጋር። እንዲሁም ደግሞ ስለ ስራ ነው ያወራኸው። ዋይ አረባ ከሆነ አገልጋይ የማያገለግል ብለህ ልትለየው አትችልም። በቃ ቆይ አንዴ አስወራኝና እንጨርሳት። ይቅርታ ሲሲ ከአስርቱን እሺ እንትን ነው አልኩ። እዛ ጋር የሚያወራው ስለ አገልጋዮች ነው። አገልጋዮች እንዴት ነው እንደው ስራን የሚሰሩት ነው። እሺ ይሄው አንዴ ላንብብልህና ከዛ በኋላ በቃ አንብበን ብቻ እዚሁ ስናነበው ራሱ ግልጽ ይሆናል። ከዛን ጨርሰን እንውጣለን። በኮሪንቶስ ቤተክርስቲያን ውስጥ መከፋፈል ነበር። አንዱ የገሌ ነኝ አንዱ የገሌ ምናምን ይላል እና ስለ አገልጋዮች ተናገረ። ምን አለ? እሺ ቁጥር 4 ላይ አንድ ቆሮንቶስ ምዕራፍ 3 ቁጥር 4 አንዱ እኔ ጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውን ጌታ እንደሰጣቸው ያገለግላሉ። ምነማን? አገልጋዮች። ምን ያደርጋሉ? ያገለግላሉ። እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳቸው አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። ምን ጉዳይ ላይ? አገልግሎት ጉዳይ ላይ። አገልግሎት ፓፓ አንዴ አሁን አንተ የምታወራው ረጅም ስለምታወራ እኛ ማውራትም እሱ ማንበብ ብቻ ነው። አላወራንም፣ ሀሳቦቻችን አላነሳንም። አንተ እንዲያና ለመናገር አዎ፣ ሁሉ እውነት አንድ ፕሮፊል አንድ ክፍል ይነበብ ቢያንስ ሜንሽን ያደረግከው ሜንሽን ኦልሬዲ መልስልኝ ብለኝ በቃ የትም ቦታ ላይ ስራ ካለ ስራ ነው አኬ እየተጠቀመ ያለው። ስለዚህ ስራን ከስራ አይደለም። ጠያቂ አንተ ከሆንክ እኮ ብዙ ተናጋሪ እሱ ነው የሚሆነው። ጠያቂ አንተ ከሆንክ ተናጋሪው የሚሆነው እሱ ነው።
ኦብቪየስ ነው። እንደዛ አይሆንም። እኛም ደግሞ ሐሳባችንን ካላስረዳን አይሆንም። አዎ ካላስረዳን እንደዛ ነው የሚሆነው እኮ እና ኤርሚ አንተም ያው በመቆረጥ የምታመን ወንጌላዊ ማኝ ስለሆንክ አንተም ጋር ለመቆረጥ ችግርናል። አንተ ትቆረጣለህ ፓፓ እንዳልቆረጥ ቆይ አንዴ እኔ የምጠይቃችሁ በሰፊው ታብራራላችሁ። ቆይ መጀመሪያችን እናንብባት። መጽሐፉና ቴክስቱ እኮ ነው የተነበበው እኮ ቴክስቱ ይጨርሳል። ሰውም እኮ መሀከል ላይ የመጽሐፉን ሀሳብ እንዳይረዳ ማድረግ እኮ አፖስትል ፕሮፌትን ይሄ ፌር አይደለም። አሁን ማብራሪያ ሁሉ እኮ አልሰጠም እኮ ቀጥታ መጽሐፍ ቅዱስ ሀሳብ ነው እያነበበ ያለው። አሁን እዚህኛው አላግባብ አለማገልገል ኃጢአት አታብራራው። አንብበው። እሺ የሚተክልና ያላግባብ ማገልገል ኃጢአት ነው አይደል? ነብይ ወይ አንዴ ሽላም ያላግባብ ማገልገል ኃጢአት ነው አይደል? ምን ማድረግ አልከኝ ወንድሜ? አገልግሎትን እንደሚገባ አለማገልገል ኃጢአት ነው አይደል? ድካም ሊሆን ይችላል። ኃጢአት ግን አይደለም። ስንፈ አይ ግን አይደለም። እንደሚገባ ማገልገል አለብህ። ግን ስታገለግል ግን በአንድም በሌላ ምክንያት እዚህ ላይ የሚናገረው ስለምን መሰለህ? በአንድም በሌላ ምክንያት ለምሳሌ ፍሬን ባታፈራበት በአገልግሎት ማለት ነው። ለምሳሌ አንተ አገልጋይ ነህ እንበልና አገልጋይ ነህ እንበል። ከዛ በኋላ አገልጋይ ሆነ እና አፖስትልም አገልጋይ ነው እንበልና አገልጋይ ነህ በለኝ እንበል አትበል እንበል ነው ፓፓ። እኔ አገልጋይ ነኝ እንዴ? ይቅርታ አድርግልኝ። አሁን በእኛ ዘንድ ስላሉት ይቅርታ፣ በእናንተ ዘንድ ናችሁ ችግር የለም። በእኛ ዘንድ ተረዳኝ። በሌላ ነገር አትረዳው። አንተ ሲሴው እየሳካ አታስጠምድኝ። በሌላ ነገር አትረዳው። አሁን ለእኔ አሁን አንተ ለእኛ አይደለህም አገልጋይነት አይደል? ለፕሮቴስታንት ወንድመቶች አይደለም ለእኛ ስላሉን ለዛ ብዬ ነው ይቅርታ። አይ እኔ እኮ አንተ ሐዋርያ መልሶች ብዬ ነው ነው ብዬ ነው የምጠራው። እኔንም ብዬ እንደመጣሁት እንድትለኝ እኩስ። አዎ በፕሮቴስታንቱ አገልጋይ ነህ እኮ በቃ እሺ እኩስ በፕሮቴስታንቱ አገልጋይነት። እኔ ደግሞ አገልጋይነትህን የወሰድኩት ለፕሮቴስታንት ሳይሆን እንዳጠቃላይ እውነተኛ የጌታ አገልጋይ ብለን ብንወስድ ነው እያልኩ ያለሁት። ለዛ ብዬ ነው እንጂ ሌላ አይደለም። እውነቱን ለጌታ በሚያውቀው በክፋት ምናምን አይደለም። እና አሁን አንተና አፖስትል አላችሁ አይደለ? ለምሳሌ አንተና አፖስትል ለአገልግሎት ወጣችሁ ወይም በአገልግሎት ህይወት ውስጥ ኖራችሁና ስትኖሩ ዋናው ሚሽናችሁ ዋናው ተልእኳችሁ ለምሳሌ የሁለታችሁም ሰዎችን ወደ ጌታ ማምጣት ቢሆንና አንተ ፕሮፌት ምንም አንድም ነፍስ ወደ ጌታ ባታመጣ ያው ሞክረሃል እኮ ትሰራለህ፣ ታገለግላለህ፣ ግን ምንም ፍሬ ባያፈራ አገልግሎት። አፖስትል ደግሞ 37 ነፍሳትን ወደ ጌታ ቢያመጣ አየህ አንተ ገና ለገና እንደው አገልግለህም ግን ፍሬና ስላላፈራህ ተብሎ ያንተ ያው ደካማ ነው እውነቱን ለመናገር። ምክንያቱም ፍሬን ስላላፈራህበት ወይም እንደዚህ ነፍሳትን ስላላደንክ ግን አገልግለሃል። አትሊስት በዚህ ምክንያት ብቻ ድህነትን ታጣለህ አይልህም ጌታ። አፖስትል ግን ይህንን ብዙ ነፍሳትን በማምጣቱ ምን ሊሰጠው ይችላል? ሽልማት ሊሰጠው ይችላል። አሁን ይህንን ለመረዳት ስለዚህ እያወራ እንደሆነ ለመረዳት ይኸው አሁን ሰማ እንደዚህ ይላል፣ የሚተክልና የሚያጠጣ አንድ ናቸው፣ ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ አለ። ከላይ ስለ አገልግሎት ካወራ በኋላ ማለት ነው። ሌላውም በላዩ ያንጻል፣ በዚህ በተመሰረተው ላይ ደግሞ ሌላው ያንጻል። አንዴ ሐዋርያቱ ይሰብካሉ፣ ከዛ በኋላ በተሰበከው ላይ በዛው እየሰበክ መኖር ነው እንጂ አዲስ መሰረትን መጣል አይቻልም። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ለምን? ሌላ እንግዳ ትምህርት ይዞ መምጣት ስለማይችል በቃ በመሰረቱ ላይ ብቻ የሚሄድ ነው። ሐዋርያው ጳውሎስ ካስተማሩ ወይም ሐዋርያቱ ካስተማሩት ውጪ ሌላ ማስተማር ስለማይቻል፣ እሺ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል አለ። ምን ቢያደርግ? ቢያንጽ። ከላይ ምን ብሎ ነበር? እናንተ የእግዚአብሔር ምን ናችሁ ብሎ ነበር? የእግዚአብሔር ሕንፃ ናችሁ። ስለዚህ እኛ የምናንጽ ነን፣ የእግዚአብሔር ሕንፃ ናችሁ። ምን በማድረግ? በመስበክ ከላይ ወይም ደግሞ በማገልገል። ምን ብሎ ነበር ከላይ? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ ብሎ አልነበረ? ስለዛ በቃ እንደዚህ አገልጋይ ነን።
የእያንዳንዱ ስራ ደግሞ ይገለጣል አለ። አገልግሎታችሁ ማለት ነው ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። ከዛስ ማንም በእርሱ ላይ ያነጸው ስራ ቢጸናለት፣ አየህ ያኔ ስታንጽ በዛ በተመሰረተው መሰረት ላይ ብቻ ሆነ። ይሄ አዲስ እንግዲህ ነገር ይዘህ መተህ ሌላ መሰረት አለው ብትል ሲጀመር አገልጋይ አይደለም። ግን ገና ከጅምሩ በእነ ጳውሎስ ላይ ተመስርተህ በዛ በቅብብሎች ውስጥ ሆነ እያነጽክ የምርም ያ ስታንጽ ደግሞ ስራው ቢጸናልህ ነው። ስራው ቢጸናልህ ምን ያደርጋል? እሺ አንዴ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ግን ይጎዳበታል። አየህ ምንም እንግዲህ አሁን ፍሬ ባያፈራልህ ቅድም እንዳልኩት ለምሳሌ ፕሮፌት አንተ የግብፅ አገልጋዮችን ብቻ ነው የሚመለከተው ብለህ ይሄ እዚህ ጋር ቆይ አንዴ በጌታ አንዴ ላንብበው። እዚህ ጋር ስለ አገልጋዮች ብቻ ነው የሚያወራው። አንዴ ግን ቆይ አንዴ ትንሽ ብቻ ጠብቅ። እሺ በአዲስ ኪዳን አገልጋይ ማን ነው? ቆይ አንዴ እሺ እነግርሃለሁ። እሱ ቆይ ዳን ያስጨርሰው ይጨርስ ይጨርሰውና የማንም ስራ የተቃጠለበት ቢሆን ይጎዳበታል አለ። ይጎዳበታል። አዎ ከምን አንጻር? እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። እርሱ ራሱ ይድናል። ታዲያ ምኑን ተጎዳ ታዲያ ካልከኝ ደሞዙን ይቀበላል ብሎ አልነበር ከላይ? ያንን ሽልማት ታጠዋለህ። አየህ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን እያለ እንደዚህ ይናገራል ነው። ስለዚህ ምንድን ነው ምንም ይህንን ክፍል በቃ ሲዘጋ ራሱ ምን ብሎ የሚዘጋው? አንዴ ቁጥር 22 እና 23 ላይ ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለሙም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚወጣውም ቢሆን ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው በማለት ያስቀምጣል። ከዛ በኋላ ምን ይላል? እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን ይላል። ስለዛ ምንድን ነው ከተባለ በአገልጋዮች ዘንድ ስላለ ነገር። ምክንያቱም በኮሪንቶስ ቤተክርስቲያን ውስጥ ሰው ተበታትኗል። አንዱ እኔ እንትና ነኝ ይላል። በቃ አገልጋይ እኮ ምንድን ነው? አገልጋይ ያገለግላል፣ ዞር ይላል፣ እግዚአብሔር ነው የሚያሳድግ። በቃ በሱ ላይ ተመስርተ ኑር። እናንተ የጳውሎስም አይደላችሁም፣ የኬፋም አይደላችሁም፣ የአጵሎስም አይደላችሁም። እናንተ የክርስቶስ ናችሁ፣ በክርስቶስ የእግዚአብሔር ናችሁ፣ የእግዚአብሔር ልጆች ናችሁ። የገሌ ነኝ አትበሉ። አገልጋይ በቃ መስራት ያለበትን ይሰራል፣ ያንጻል። እንደ ብልሃተኛ ናጺ እኔ መሰረትን መስርቻለሁ። ማንም ሰው ሌላ መሰረትን መመስረት አይችልም። በዛው ላይ ያነጸ ይሄዳል። ሰው ሲያንጽ የሚጸናለት ካለ እሱ ይሸለማል፣ ደሞዙን ይቀበላል። ሲያንጽ ግን ወይም በዛው ላይ ሲያገለግል ማለት ነው እንደ አንድ አገልጋይ እንትን የሚል ከሆነ ግን ምንድነው ዝም ብሎ ደካማ ቢሆን ግን ምን ይሆናል? እሱ ራሱ ይድናል፣ ግን ሽልማትን ወይም ደሞዝን አይቀበልም ነው። በቃ ይሄ ነው ሀሳቡ እውነቱን ለመናገር እና እዚህ ላይ ሁለት ስህተቶች አሉ። አንደኛ በፕሮቴስታንት ወንድሞቻችን በአንዳንድ ፕሮቴስታንት ወንድሞቻችን የሚነሳው ልክ አሁን እንደተባሉ ይሄ የመጽሐፍ ቅዱስ ክፍል ሲያዩት የትኛውም ሰው በኖርማል ምልልሱ ውስጥ ኃጢአት እየሰራና በመልካም እየኖረ ምናምን ብለው ይፈቱታል። ይህ ስህተት ነው። አሁን ቅድም እንዳየነው ካቶሊካውያን ወንድሞቻችን እህቶቻችን ደግሞ ለፐርጋቶሪ ይጠቅሱታል። ይሄ በእሳት ይድናል ምናምን እዛው ሄዶ ኃጢአትን ሰርቶም ከሆነ ምናምን ፐርጋቶሪ ላይ የመንጻት ነገርን አልፎ ይሄዳል ለማለት ይጠቅሱታል። ሁለቱም እንደዛ አይልም። የካቶሊኩም የጴንጤውም የአንዳንድ ፕሮቴስታንት ወንድሞችም ትክክል አይደለም። ስለዛ ትክክለኛው ስለ አገልግሎት ነው የሚያወራው። አገልጋዮች ግን ቢበድሉ ወይም ኃጢአትን ቢሰሩ እነሱ ይቀጣሉ ኃጢአትን ከሰሩ እና እንደዛ ነው ወዳጄ። በቃ ከ19 ሆነ ሲሲ ብንውጣ አይሻልም? ነብይንና ሐዋርያ ሌላ ጊዜ ላገኛቸው በሰፊ። በቃ እሺ፣ እንዳትቆደና ሆኖ እሺ፣ ሌላ ጊዜ ይቀመጥልን። እንገናኛለን። እሺ ወንድሞቼ፣ ከእናንተ ጋር ማመናችሁ በጣም አስደንቆኛል። እነ ኤርሚ ለመቆረጥ ማመናችሁ በጣም አዝኛለሁ። አንተም እኮ ታምናለህ ፕሮፌት በጣም በቃ ነው ትላለህ። ኧረ ወገናችን ቤተክርስቲያን እንደሱ ነው የምታስተምረው? ምንድን ነው የምትለኝ? ጸጋ ይብዛላችሁ ፓፓ። በቃ እሺ። ኧረ ጠላት እያበዛብኝ ነው ሲሶ። ሰላሙን ምንም እየጠቀምከኝ አይደለም ማለት ነው። አይደለም ከታች ቢኒ አለ እኮ አንዴ ቢኒ አለ ገባና ቢኒ አለ። በዚህ አጋጣሚ ወጣ ቢኒ እንትና ዴቭ የውይይት ጥሪ አቅርቦለታል ወዳጅ ለኤርሚያስ እንዲያደርሰው ነበር። ወጣ እሷን አንቺ አቀሳሳሪ እንትና ከታች ኮሜንት እየጻፈ ነበር። ለእኔ ኮሜንት መጻፉን ትቶ የውይይት ጥሪ ቢያደርስለት አሪፍ ነበር።
አረ ከቢኒ ደርሶ ለኤርሚያስ ነው የደረሰው ቀድሞ። ኖ አርጀ ኦሬዲ በጣም እኮ ወይ ቢኒ ወይ ሲሶ ሰላም ነው ወይ ቢኒ ሰላም ነህ? እንዴት ነህ? በዛ ዛሬ የከፈትኩት በዛ ነበር። አንዳንድ ሰዎች በውስጥ በጣም ብዙ አንዱ ለቪዲዮዎች ሼር ያደረጉልኝ ነበር። የሉትራኑ ዳዊት ለኤርሚያስ የውይይት ጥሪ አቅርቦለታል በጥምቀት ጉዳይ። ድንገት ፈቃደኛ ከሆነ የውይይት ጥሪ አቅርቦለታል። ኤርሚ ያደረገውን ጥሪ ልጁ ተቀብሎ ነው። ቆይ ሰላም ልበል መጀመሪያ። አኬሻ ኤርሚ ሰላም ናቸው። ቆይ ሰላም ልበል ይላሉ። እሺ ኦኬ። ሰላም ለአንተ ወዳጅ፣ እንዴት ነህ? ጌታ ይመስገን። ሰላምታ ደግሞ የጴንጤ ነው። ሰላም ለአንተ ይሁን። ደስ ሲል እና እንዴት ነው ዲቤት ሰሞኑን እየጠበቅን ነው። ሰላም ለአንተ ይሁን። እሺ ቆይ የማን ነው? ሲሳይ ያለውን ነው ወይስ ሌላ ነው? እኔ አይደለሁም እኮ ቪዲዮ ሌላ ሰው ሉትራን እንደምጠርቶ ነው እንጂ ለዲቤት እኮ ሉትራኑ ልጁ ተቀብሎ ነው የኤርሚያስን ጥሪ ተቀብሎ ነው ወይስ ራሱ ጥሪ አድርጎ ነው? አልገባኝም። ኤርሚያስ ለሉትራኑ ወንድም አቅርቦለታል። ኤኒዋን ኦኬ። የሉትራኑን ከሆነማ ተቀብሏል። በቃ እሱ በጥምቀት ላይ እናውራ እያለ ነው። ኦኬ ተቀብያለሁ የሚል ቪዲዮ ሰርቷል። አይ ኤርሚያስ ጥምቀት ላይ አይደለም ጥሪ ያደርገው። ኦኬ አሁን ጥምቀት ላይ ነው። ማነው ጥሪ ያደረገው? ጥምቀት ላይ ነው ውይይት ይጠራ። ስፔሲፊክሊ ጥምቀት ላይ ብሎ ነው ልጁ ጥሪ ያደረገ የምትለኝ? ዳዊት በህፃናት ጥምቀትም በጥምቀትም ጠርሶ ነው ለኤርሚያስ ብቻ ከኤርሚያስ ጋር ውይይት ማድረግ እፈልጋለሁ። ሜንሽን አድርጎታል ዳዊት የሚባለው ዳዊት ለኤርሚያስ ብሎ በቃ ሜንሽን ካደረገው ያው ራሱ ኤርሚም ያየዋል ማለት ነው። እኔ ግን እውነት ለመናገር አላየሁትም። ሲሶ ሪፖስት አድርገዋል፣ ማየት ይችላል። ሪፖስት አድርጌዋለሁ። አንቺ እኮ ጎብዘሻል። አሁን ለሁሉም ነው ሪፖስት የምታደርገው። አንተ ምን እንደምትል ስላወቅኩ ነው ሪፖስት። የስራው ባህሪ ነው። እኔ አሁን ላይቭ እኮ እየተናገርኩ ነው። ስለዚህ እንደው ፈቃደኛ ከሆነ ያው እንወያያለን ስለሆነ ስፔሲፊክሊ ካየው ሜንሽንም ካደረገው ራሱ ሙሉ ሰው ነው። ምላሽ ሰጥበታል እኮ ግልጽ ነው አይደል? እኔ የቅርብ ሰው እንደመሆን መጠን ብዬ እሺ። አንተ የሩቅ ነህ። አሁን የሩቅ ሆነሃል። ደግሞ እንደ ፓስተር ሶፊ አፖስትሎችን መሰብሰብ ጀመርክ እንዴ? ጌታ ስሙ ሊጠይቁ ገብቶ እኮ ነው። ሊጠይቁ ገብታ ሊዋሉ አንዳንድ ጥያቄ አለብን ብለው ጥያቄ ነበረባቸው። ጥያቄያቸውን እየመለስን ነው። ለነገሩ ቆራርጦ ወጡ እንጂ አፖስትል በእንግሊዝኛ ነው፣ በአማርኛ ሐዋርያ ነው። የሐዋርያዊ መልሶች ደግሞ አለ፣ በደንብ ይመልስላቸዋል ምናምን። አይ ቲንክ ተግባብተው ወርደዋል ይመስለኛል። እኔ ዘግይቼ አሁን ግን ምን መሰለህ፣ አሁን እኛ በጣም የምንፈልገው እንትን ነው። በጣም ብዙ ሰው እኔም ብዙ ሰው ሼር አድርጎልኛል። እንደውም እሷ ነገር ላይ እንትን ብታደርጉ አሪፍ ነው። መልካም። ጌታ ነው እውነት ለመናገር አላየሁትም፣ ግን ኤርሚ ራሱ ሜንሽን ተደርጎ ከሆነ ኤርሚ ብቻ አይደለም ባይዘዌ ለምሳሌ ኤርሚ ብቻ ሳይሆን ሉትራኖች ከፔንቴኮስታል የሚሞጉትን ሰው እንፈልጋለን እያሉ ስለሆነ ከፔንቴኮስታል ነው ያሉት። ከፔንቴኮስታል የሚሞጉትን ሰው ለምን ከፔንቴኮስታል መሪው ጋር ለምን አወሩም? ከዩ ጩፋ ነው እንደ መሪያቸው እንዴ? ቢኒ እዩ ጩፋ ነው እንዴ ደግሞ መሪው የፔንቴኮስታል አሁን የተቋቋመው? የማይመጣ ጉድ የለም ዘንድሮ። የፔንቴኮስታል እኮ ህብረት እኮ አይደለም። ኧረ ውዳት ያዝ ብራዘር። ቲክቶክ ላይ ሰውም የላቸው ነው የምትለኝ? ፔንቴኮስታል ቴዎሎጂያንም የላቸውና ወይ
እንግዲህ ወደ ቁም ነገሩ ስመለስ የእውነት እንዳልከው ዴቭ የተባለ ልጅ አይደለም፣ ሲሪየስ ነው። ጌታን አልቀማ። እንቀልዳለን፣ ችግር የለም። ግን የእውነት ልጁ አድርጎ ከሆነ ዴቭ ለራሱ ለኤርሚያስ አድርጎለት ከሆነ ሜንሽንም አድርጎት ከሆነ እንግዲህ ኤርሚ ያየዋል፣ አይቶታ ይሆናል ማለት ነው። ሜንሽን እኔ እውነት ለመናገር አላየሁትም። ባየውም ምንም ማድረግ አልችልም። ልክ አንተ እንደምታየው ኤፌሶን ቢኒ ሲጀመር እኛ እኮ አንድ ነን። ውይይት አያስፈልግም። ምንድን ነው እንደዚህ ነገር? እኔ አልስማማም። ኤፌሶን